ሰላም እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሰናል። ሆፕፉሊ የተወሰነ ምዕራፎች ለመግለጽ እንሞክራለን። ዛሬ የምናየው ስለ ሮድ ኤንድ ትራፊክ ሳይን ትልቁና ዋነኛ ምዕራፍ ነው። ሰሞኑ ጠፍቻለሁ። ያው በሚቀጥለው ቶሎ ቶሎ እንደምለቅላችሁ ተስፋ አድርጋለሁ። አሁን ወደ ምዕራፉ እንሂድ። የመጀመሪያ ምዕራፍ ያው ሮድ ኤንድ ትራፊክ ሳይን ነው የሚለው። ሮድ መንገድ ማለት ነው። ትራፊክ ሳይኖች ደግሞ የመንገድ የምናያቸው ምልክቶች ናቸው። እነሱም በደንብ በዲቴል እናያለን። ጀመር የመጀመሪያው ጥያቄ ዋት ሼፕ ኢዝ ስቶፕ ሳይን? ስቶፕ ሳይን የትኛው ነው? ስለዚህ ቁም ለማለት የሆነው የትኛው ነው? ሁል ጊዜ የታወቀ ነው። ስቶፕ ባለ 8 ማዕዘን ስትሆን ቀይ ይሄኛው ይሆናል ማለት ነው። ሁል ጊዜ በበረዶም ቢሸፈን ስቶፕም ባይኖረው 8 ማዕዘን እንደዚህ አይነት ቅርጽ ያለው ካያችሁ ያ ስቶፕ እንደሆነ ገምት አለባችሁ። መልሱ ይሄኛው ነው የሚሆነው ማለት ነው። ሁለተኛ ጥያቄ ዌር ካን ዩ ፋይንድ ሪፍሌክቲቭ አምበር ስቱድስ ኦን ሞቶርዌይ ይላል። ሪፍሌክቲቭ አምበር ስቱድስ የሚባሉ ሃይዌይ ላይ ወይ ሞተርዌይ ላይ የተለጠፉ ትናንሽ መብራቶች ናቸው። እነሱ መብራቶች የት ልናገኛቸው እንችላለን? የመጀመሪያው ሰፓሬቲንግ ዘ ስሊፕ ሮድ ፍሮም ዘ ሞተርዌይ፣ ሞተርዌይ እና የመውጫ መገንጠያ እዛ እናገኘዋለን። በእርግጥ እዛም እናገኘዋለን። ኦን ዘ ራይት ኤጅ ኦፍ ዘ ሮድ፣ በቀኝ በኩል ጥግ በሱ እናገኘዋለን ይላል። በዛም እናገኘዋለን። ኦን ዘ ሌፍት ኤጅ ኦፍ ዘ ሮድ፣ በግራ በኩል በዛም ልናገኘው እንችላለን። ሰፓሬቲንግ ዘ ሌንስ፣ በመስመሮች መካከል ደግሞ ልናገኘው እንችላለን። ዋነኛው ግን ምን አይነት ከለር ነው? ጥያቄው ላይ ያለን አምበር ቱድ ነው ያለን። ስለዚህ አምበር ማለት ደግሞ ቢጫ ከለር ያለው ነው። ስለዚህ የምናገኘው ሁል ጊዜ አምበር በራይት ሃንድ ኤጅ ነው የሚገኘው፣ በቀኛችን ወይ ደግሞ በሰንትራል ሪዘርቬሽን መሃል ላይ ብለን ልንጠራው እንችላለን። ግን በራይት ሃንድ ኤጅ ይገኛል። ይሄኛው ይሆናል መልስ ማለት ነው። ቀጥለን ይሄኛው ምልክት ምንድነው? what does this sign mean? ሁሉ ጊዜ ቀይ ውስጥ ካለ እንደተከለከለ ነው የሚያሳየው። ስለዚህ ኖ ኦቨርቴኪንግ፣ ደርበህ ማለፍ አይቻልም ይላል። የመጀመሪያ ክሊር ዌይ ኦን ስቶፒንግ፣ መንገዱን ክሊር አድርጉት፣ ያው ምንም መኪና እንዳይቆም። ኖ ሞተር ቬሂክልስ፣ ምንም አይነት የሞተር ቬሂክልስ አይገቡም ወይ ደግሞ አይቆሙም እያለ ነው። ካርስ ኤንድ ሞተር ሳይክልስ ኦንሊ፣ ለካር እና ለሞተር ሳይክል የተፈቀደ ነው። ስለዚህ ሁሉ ጊዜ በቀይ ውስጥ የገባ ከሆነ ኖ ሞተር ቬሂክልስ ነው የሚሆነው ማለት ነው። ስለዚህ ምንም አይነት መኪና ወይ ደግሞ ሞተር እዛ ማለፍ አይቻልም ነው የሚሆነው መልሶ ማለት ነው። አራተኛ ጥያቄ you are approaching a junction where the traffic light are not working, what should you do when a police officer gives the signal ይላል። እንደዚህ አይነት ምልክት ስትሰጠን ምን አይነት ምልክት እየሰጠችን ነው? የመጀመሪያ ምን ይላል? ተርን ሌፍት ኦን፣ ያው ወደ ግራ ታጠፍ። ወደ ግራ ምንም አይነት ምልክት እየሰጠችን አይደለም። ኮንቲኒው ሄድ ኦንሊ፣ ወደፊት ለፊት ብቻ ቀጥል። ተርን ራይት ኦንሊ፣ ወደ ቀኝ ብቻ ታጠፍ። ስቶፕ አት ዘ ስቶፕ ሳይን፣ ስቶፕ ሳይኑ ያው ሁል ጊዜ ያው የታወቀ ነው፣ ቁም እያለች እንደሆነ ያሳያል። ስለዚህ ስቶፕ ነው የሚሆነው መልሱ ማለት ነው። ቀጥለን አምስተኛ what does it mean if you see the signal on a motorway? ሞተርዌይ ላይ ወይ ሃይዌይ እኛ በተለምዶ የምንጠራው እዛ ላይ ይህንን ምልክት ካያችሁ ምንድን ነው የሚያሳየው ነው? ሊቭ ዘ ሞተርዌይ፣ ሞተርዌይን ውጣና the next exit፣ ወደ ቀጣይ ያለው መውጫ በሱ ውጣ እያለን ነው ይላል። የመጀመሪያ ሻርፕ ቤንድ ዘ ሌፍት፣ ወደ ግራ ታጠፍ እያለን። ኦል ቬሂክልስ ዩዝ ዘ ሃርድ ሾልደር፣ ሃርድ ሾልደሩ ወይ ደግሞ ተሰብሮብን የምናቆምበት ነው ሃርድ ሾልደር፣ እዛ ላይ ረፍ እያለን ነው እያለን ነው። ስቶፕ ኦል ሌንስ ሄድ ክሎዝድ፣ እና ሁሉም መንገዶች ደግሞ ተዘግተዋል እያለን ነው። ስለዚህ ኤግዚት ነው የሚያሳየው፣ መውጫ በኩል ስላለ እዛ መውጫው በኩል አለ ልትወጡ ትችላላችሁ ነው የሚለው። ስለዚህ የሚሆነው መልሱ ሊቭ ዘ ሞተርዌይ ኤግዚት፣ መውጫ ስትደርሱ ሞተርዌዩን ለቃችሁ ውጡ እያለን ነው ይሆናል መልሱ ማለት ነው። ቀጥለን ስድስተኛ የምናየው which sign mean no stopping? ኖ ስቶፒንግ ወይ ደግሞ መቆም አይቻልም የትኛው ነው ምልክቱ እያለን ነው። የመጀመሪያው ይህንን ይመስላል። ስለዚህ በአራቱ እናንተ ምንድን ነው የምትገምቱት? የመጀመሪያው ያው ሁለት መኪና ካለ ደርቦ ማለፍ አይቻልም ነው፣ ኖ ኦቨርቴኪንግ ነው። ሁለተኛ እንደዚህ አይነት የጥቁር ወደ ጎን መስመር ያለበት ምልክት ካየን ደግሞ ናሽናል ስፒድ ሊሚት ነው። በዚህ ሀገር 70 ነው። ስለዚህ የሰባ የሚያሳየው እኛው መኪና መግባት አይቻልም፣ ሁል ጊዜ በቀይ ውስጥ የገባ ነገር ካለ አይቻልም ነው የሚያሳየው። እዚህ ጋር ደግሞ ኖ ስቶፒንግ መቆም አይቻልም። ስለዚህ ይሄኛው ይሆናል መልሱ፣ ኖ ስቶፒንግ ብለን መልሰዋለን ማለት ነው። ቀጣይ ወደዚህ ሳይን ሚን ሰባተኛ ጥያቄ ይሄኛው ምልክት ምንድነው የሚያሳየን ነው? ወደ ቀኝ ምልክት አረው እያሳየን ነው። ስለዚህ ዳይሬክሽን ነው እያመለከተን ያለው ማለት ነው። ስለዚህ ምንድነው የሚለው ዳይሬክሽን ቱ ፓርክ ኤንድ ራይድ ካር ፓርክ ይላል። የመጀመሪያ ዳይሬክሽን ቱ ባስ ኤንድ ኮች
ኖ ፓርኪንግ ፎር ባስስ ኦር ኮችስ ምንም አይነት ፓርኪንግ የላቸውም። ፓርኪንግ ኤሪያ ፎር ካርስ ኤንድ ባስ ፓርኪንግ ኤሪያ አለ ለባስ እያለ ነው። ግን እዚህ ጋር የሚያሳየው ዳይሬክሽን ነው። እዚህ ምልክቱ አረው ስላለው ዳይሬክሽን ያሳየናል። ዳይሬክሽን የባስ ምልክት አለ ባስ እና እዚህ ሀገር ደግሞ ኮች ብሎም ሊጠሩ ይችላሉ። ያልቆቹ ባስ እና ኮች በዚህ አለላቸው ፓርኪንግ። ቀጣይ ስምንተኛ ጥያቄ which type of vehicle does this sign apply to? ይሄኛው ምልክት ምንድነው እያመለክተን ያለው ወይ ደግሞ ለየትኞቹ መኪናዎች ነው ሊውል የሚችለው? የሚያሳየን ቁመቱን ነው። 4.4 ሜትር ከፍታ ያላቸው ለማለት ነው። ስለዚህ ዋይድ ቬሂክልስ ስፋት ያለባቸው መኪኖች ማለት ነው። ሎንግ ቬሂክልስ ረዣዥም፣ ሃይ ረዣዥም ናቸው። አሁንም ትላልቆች እና ሎንግ ቁመታቸው ነው ረዥም፣ ሃይ ደግሞ ቁመታቸው ነው ረዥም። ሄቪ ከባድ የጭነት መኪና። ስለዚህ የሚሆነው መልሱ እያሳየን ስላለ ሃይ ቬሂክልስ ይሆናል መልሱ። ረዣዥም ያለባቸው ከ4.4 ሜትር በላይ የሆኑ መኪኖች እዛ መንገድ ሊያልፉ አይችሉም። ሜቢ ብሪጅ ሊሆን ይችላል ወይ ደግሞ ተነል ሊሆን ይችላል፣ ሊኖር ይችላል ወይ ደግሞ ዋሻ ሊኖር ይችላል። እዚህ ከ4.4 በላይ ሜትር ለፍ እንደማይቻል ነው የሚያሳየው። አሁን 9ኛ ጥያቄ ደርሰናል። ዋትስ ዘ ናሽናል ስፒድ ሊሚት ኦን ሲንግል ካሬጅ ዌይ? የዚህ ሀገር ናሽናል ስፒድ ሊሚት ማለት መንግስት ያወጣው ፍጥነት ማለት ነው። ስለዚህ ፍጥነታችን በሲንግል ካሬጅ ዌይ ወይ ደግሞ ዋን ዌይ የሆነ መንገድ እንሄድ ስንት ነው ፍጥነት የምንሄደው ነው እያለን ያለው። በኖርማል ናሽናል ስፒድ ሊሚት ሲሆን 70 ነው የሚሄደው። ግን ሲንግል ሲሆን ሁልጊዜ 10 ይቀንሳል። ስለዚህ 60 ብለን እንመልሳለን። ቀጣይ 10ኛ አት ትራፊክ ላይት what does it mean when the amber light shows on its own? ትራፊክ ላይት ላይ ስንደርስ ቢጫ ብቻውን ወይ ደግሞ አምበር ብለዋል። እዚህ ብቻውን ሲበራ ምንድነው የሚያሳየን እያለን ነው። ስለዚህ ፕሪፔር ቱ ጎ ለመሄድ ተዘጋጅ። ጎ ኢፍ ኖ ፔዴስትሪያንስ አር ክሮሲንግ ምንም አይነት ፔዴስትሪያንስ ወይ ደግሞ የሚሻገሩ ከሌሉ ሂድ እያለ ነው። ጎ ኢፍ ዘ ዌይ ኢዝ ክሊር ምንም ነገር ከሌለ ሂድ። ስቶፕ አት ዘ ስቶፕ ሳይን ስቶፕ እያለን ነው። ስለዚህ የሚሆነው መልሱ አምበር አለ። ሁልጊዜ ከአምበር ቀጥሎ ቀይ ስለሚወጣ እዛው የቆምንበት መቆም እንዳለብን ነው የሚያሳይ። ስለዚህ መልሱ የሚሆነው ስቶፕ አት ዘ ሳይን ስቶፕ ላይን። ቀጣይ what does this ሲግናል ሚን? ይሄኛ ምልክት ምንድነው የሚያሳየው? አረንጓዴ። ስለዚህ ካርስ መስት ስቶፕ both trams and cars must stop. Trams must stop. both trams and cars can continue. የባቡር ያለበት አካባቢ ነው። both trams and cars can continue ቀጠል ይችላሉ። ትራምስ እና እንትን ሳይሆን ያው ትራም መቆም እንዳለበት ነው የሚያሳየው። ሌሎች ግን መሄድ እንዳለባቸው። ስለዚህ ትራምስ መስት ስቶፕ፣ ሌሎች ግን ተፈቅዶላቸዋል መኪና መሄድ እንዳለበት። ስለዚህ የሚሆነው ትራሞችን አልተፈቀደላቸውም። ምክንያቱም ይቺ መብራት አለባት ትራሙ መሄድ እንዲፈቀድላት። ቀጣይ 12ኛ ጥያቄ which sign mean there is a double bend ahead? double bend ማለት ድርብ የሆነ የታጠፈ መንገድ ማለት ነው። የመጀመሪያው ወደ ግራ እያለ ነው። ይሄ አይሆንም። ይሄ አንድ እጥፍ ነው፣ ይሄም አንድ እጥፍ ነው። ስለዚህ ይሄኛው ይሆናል ሁለት እጥፍ ያለው ድርብ ማለት ነው። ቀጥለን 13ኛ ጥያቄ what does this sign mean? ይሄኛው ምልክት የሚያሳየው ምንድነው የሚያሳየው? ሪንግ ሮድ ያለበት መንገድ፣ ኖ ቪክል ምንም አይነት መኪና መግባት አይችሉም። ሚኒ ራውንድ አባውት ትንሽዬ የሆነች አደባባይ፣ ራውንድ አባውት ኖርማል አደባባይ። ሁልጊዜ በትሪያንግል የገባ ካለ ክት የአደባባይ ምልክት ነው። ስለዚህ ራውንድ አባውት አደባባይ ማለት ነው። ስለዚህ ይሆናል መልሱ። እሺ ቀጥለን የምናየው 14ኛ ጥያቄ when should you use your horn የሚለው የመኪናችን ሆርን ወይ ደግሞ ክላክስ መቼ ነው የምናደርገው የምንጠቀመው? አለርት አዘርስ ቱ ዩር ፐርሰንስ ማለት አለርት አዘርስ ቱ ዩር ፐርሰንስ ማለት እኛ እንዳለን ሌሎች እንዲያውቁ። ግሪት አዘር ሮድ ዩዘርስ ሌሎች መንገድ ተጠቃሚዎች ሰላም ለማለት። አለው ዩ ራይት ኦፍ ዘ ዌይ ሌሎች ቅድሚያ ለመስጠት ወይ ሌሎች ቅድሚያ ልንሰጣቸው ስንፈልግ መብራቱን ወይ ደግሞ ክላኩን ተጠቅመን እለፉ ወይ ደግሞ እናንተን ቅድሚያ ሰጥተናል ለማለት። ሲግናል ዩር አናያንስ ማለት እኛ ተናደን እንዳለን እንዲያውቁ ማሳየት። ስለዚህ ሁል ጊዜ የሚሆነው መልሱ ቱ አለርት አዘርስ ቱ ዩር ፕሬዘንስ ማለት እኛ ኋላቸው አደጋ እንዳያደርሱብን ወይ ደግሞ እንዳንጋጭ ከእነሱ ጋር የአደጋ ለመጠንቀቅ ክላክሱን እንጠቀመዋለን ማለት ነው። ስለዚህ የሚሆነው መልሱ ይሄኛው ነው። 15ኛ ጥያቄ what does this arm signal mean? በእጁ አውጥቶ የሚሰጠን ያለው ምልክት የክብ ምልክት ምንድነው የሚያመላክተው እያለን ነው። ስለዚህ the driver is slowing down ቀስ እያለ ነው ባለመኪናው። the driver wishes to overtake መኪናው ደርበህ እንድናልፍ እየነገረን ነው ባለመኪናው። the driver intended to turn right ወደ ቀኝ መታጠፍ ፈልጓል። the driver intended to turn left ወደ ግራ መታጠፍ ፈልጓል። ስለዚህ የሚሆነው መልሱ ወደ ቀኝ መታጠፍ ፈልጓል። ሰውየው ከግራ ነው ያለው። ስለዚህ ክብ ካረገ እጁ ተቃራኒ አቅጣጫ መታጠፍ
እፈልጋለሁ እያልን ነው። ስለዚህ ፍራቻው ስለተበላሸበት በእጅ ምልክት መስጠት አለበት። ምልክቱ ደግሞ ሰውየው በቀኝ ስላለ በግራ እጁ ማውጣት አይችልም። ያለው አማራጭ ወደ ግራ ወደ ቀኝ ነው የምታጠፈው ለማለት ክብ ነው የሚያደርገው። ስለዚህ የክብ ምልክት በቀኝ እጁ ካወጣልን ወደ ግራ እንደሆነ ወይ ደግሞ ወደ ተቃራኒ መንገድ እንደሚታጠፍ ነው የሚያሳየው። ስለዚህ ድራይቨር ኢንተንድስ ቱ ዘ ሌፍት ነው የሚሆነው ማለት ነው። 16ኛ ጥያቄ ሃው ሹድ ዘ ራይት ሃንድ ሌን ኦፍ ስሪ ሌን ሞተርዌይ ቢ ዩዝድ? የቀኝ መስመሩ በሞተርዌይ ወይ ደግሞ ሃይዌይ እየሄድን በሶስት መስመር ያለው ስሪ ሌን ያለ ነው እያለን ያለው። ስለዚህ የራይት ሃንድ ሌን የቀኝ መስመር እንዴት ነው መጠቀም ያለብን ነው እያለን ያለው። ስለዚህ አዝ ኤ ሃይ ስፒድ ሌን በፍጥነት የምንሄድበት መስመር ነው የሚሆነው እያለን ነው። አዝ ራይት ሃንድ ሌን የቀኝ እንታጠፍበት ነው። በሃይዌይ በቀኝ መታጠፍ አንችልም፣ በግራ ነው ሁልጊዜ ወጥተን የምንሄደው። አዝ አን ኦቨርቴኪንግ ሌን ደርበን የምናልፍበት መስመር ነው እያለን ነው። አን አክስለሬሽን ሌን በፍጥነት የምንሄድበት ሌን ነው። በእርግጥ በፍጥነት እንሄዳለን፣ ግን ዋና መሆን ያለበት በደርበን የምናልፍ መንገድ ነው የሚሆነው። ደርበን ስናልፍ ያው በጎን ከግራ ያሉት መኪኖች ኦብቪየስሊ ቀስ እያሉ ስለሆነ እኛ ፍጥነት ማለፍ ግን ያው አክስለሬሽን ብለን አንመልስም። የምንመልሰው ኦቨር ደርበን ለማለፍ ነው የምንጠቀምበት፣ ተመልሰን ወደ ግራ መያዛችን ስለማይቀር። ቀጣይ ዋት ዳዝ ዚስ ሳይን ሚን? ይሄ ምልክት ምንድነው የሚያሳየው? ቅድም አይተነው ነበር፣ መቆም እንደማይቻል ኖ ስቶፒንግ የሚለው መልስ ይሆናል። ናሽናል ስፒድ ሊሚት አይደለም፣ ዌይቲንግ ሪስትሪክሽን አይደለም፣ ኖ ኢንትሪ መግባትም አይቻልም። ስለዚህ የሚሆነው መልሱ ኖ ስቶፒንግ መቆም አንችልም። ቀጣይ የምናየው ዋት ዳዝ ዚስ ዋይት ላይን አሎንግ ዘ ሳይድ ኦፍ ዘ ሮድ ኢንዲኬትስ? ከጥግ ላይ ያለው ነጭ መስመር ምንድን ነው የሚያመለክተው እያለ ነው። ስለዚህ የዚህኛው ጥግ መስመር ኤጅ ኦፍ ዘ ኬሬጅ ወይ የመንገዱ ጠርዝ፣ ኖ ፓርኪንግ ፓርክ ማድረግ አይቻልም፣ ዘ አፕሮች ቱ ሃዛርድ ወደ ጉዳት ያለበት ቦታ እየጠጋችሁ ነው እያለ ነው። ኖ ኦቨርቴኪንግ ደርበህ ማለፍ አይቻልም። እዚህ የሃይዌዩ ጠርዝ ስለሆነ ዘ ኤጅ ኦፍ ዘ ኬሬጅ ወይ ነው የሚሆነው መልሱ ማለት ነው። ቀጥለን የምናየው ዋት ዳዝ ዚስ ሳይን ሚን? ይሄ ምልክት የምናየው ምን አይነት ምልክት ነው? ዌይቲንግ ሪስትሪክሽን አፕላይድ መቆም አይቻልም ወይ ደግሞ መጠበቅ አይቻልም እያለ ነው። ናሽናል ስፒድ ሊሚት አፕላይስ። ናሽናል ስፒድ ሊሚት አፕላይስ ማለት ደግሞ በፍጥነት የምንሄድበትን የሚቆጣጠር የናሽናል የወጣ የስፒድ ሊሚት አፕላይ ተደርጓል እያለ ነው። ይሄም አይደለም። ዌይቲንግ ፐርሚትድ ማለት ተፈቅደዋል። ዌይቲንግ እዛ መቆየት ተፈቅደዋል። ክሊር ወይ ኖ ስቶፒንግ ወይ ደግሞ እዛ አትቆም መቆም አይቻልም እያለን ነው። ስለዚህ የሚሆነው መልሱ እዛ መጠበቅ አይቻልም ነው። ዌይቲንግ ሪስትሪክሽን አፕላይድ። ቀጥለን እናየው 20 ጥያቄ ዋት ዳዝ ዚስ ላይን አክሮስ ዘ ሮድ አት ዘ ኢንትራንስ ቱ ኤ ራውንድ አባውት ሚን? ይሄኛው ነጭ ምልክት እዚህ ጋር የምናየው ወደ አደባባዩ ከመግባታችን በፊት ነጭ የተሰባበረ መስመር አለ። እኛ እሱ ምንድነው የሚያመለክተው እያለን ነው። ጊቭ ዌይ ቱ ትራፊክ ፍሮም ዘ ራይት። ከቀኝ የሚመጡት መኪኖች ቅድሚያ ስጣቸው። ዩ ሃቭ ራይት ኦፍ ዘ ዌይ። እናንተ ቅድሚያ አላችሁ። ትራፊክ ፍሮም ዘ ሌፍት ሃዝ ዘ ራይት ኦፍ ዌይ። ከግራ ያለው መንገደኞች እነሱ ስቶፕ አት ላይን፣ እዛ ላይን ላይ ስንደርስ መቆም እንዳለብን ነው የሚያሳየው። ስለዚህ የሚሆነው መልሱ ጊቭ ዌይ ትራፊክ ፍሮም ዘ ራይት። ከቀኝ የሚመጡት መኪኖችን ቅድሚያ ስጣቸው። ምክንያቱ አደባባይ እነሱ ኦልሬዲ ገብተው እየተሽከረከሩ ስላለ እኛ ግን ገና አልገባንም ወደ አደባባይ። ስለዚህ እዛ ጠብቀን ክፍተት ስናገኝ የተሻለ የሆነ ክፍተት ቦታ ስናገኝ የዛኔ መሄድ እንችላለን። እዚህ የሚሆነው መልሱ ጊቭ ዌይ ቱ ትራፊክ ፍሮም ዘ ራይት ነው የሚሆነው። ቀጣይ አንደኛ ጥያቄ ዩ ሲ ዚስ አምበር ትራፊክ ላይት አሄድ ዊች ላይት ኦር ላይትስ ዊል ካም ኦን ዘ ኔክስት? አሁን አምበር ወይ ደግሞ ቢጫ ከለር ካየን ከዛ ቀጥሎ የሚመጣው መብራት የትኛው ነው እያለን ነው። ሬድ አላውን፣ ግሪን አምበር ቱጌዘር፣ ሬድ ኤንድ አምበር ቱጌዘር፣ ግሪን አላውን። ስለዚህ ሁል ጊዜ ትራፊክ ላይት አረንጓዴ ከበራ በኋላ ቁም እንዲለን ቢጫ ወይ ደግሞ አምበር ይበራል። ከዛ ቀጥሎ ግን ስለዚህ ነው መልሱ ቀይ እንደሚበራ ነው። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን? ይሄ ምልክት ምን አይነት ምልክት ነው? ክሮስ ሮድ መስቀለኛ መንገድ ማለት ነው። ክሮስ ሮድ ሌቨል ክሮሲንግ ዊዝ ጌት ባቡር የሚሻገርበት በር የሌለበት ዊዛውት ጌት። ሌቨል ክሮሲንግ ዊዝ ጌት ባቡር የሚሻገርበት በር ያለው ሄድ ኦንሊ ከፊት ለፊት መሄድ ብቻ የሚቻልበት። ስለዚህ እንደምታዩት የመስቀለኛ መንገድ ምልክት ነው ያለው። ስለዚህ ክሮስ ሮድ ይሆናል መልሱ። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን? እንደዚህ አይነት ምልክት ሁል ጊዜ ስናይ ሁለት መኪኖች ካውንተር ባላንስ እየተላለፉ ነው። ስለዚህ አንደኛው ትልቁ ቅድሚያ እንዲሰጠው ትልቁ አረው ቅድሚያ ይሰጠዋል። ስለዚህ ትንሹ ደግሞ ጠብቆ ይሄዳል። የመጀመሪያ ጥያቄ ኖ ኦቨርቴኪንግ አላውድ፣ ደርበህ መሃል መሄድ አይቻልም። ቱ ዌይ ትራፊክ ወደ ሁለት መሄድ መንገድ
ጊቭ ፕራዮሪቲ ቱ ኦንካሚንግ ትራፊክ፣ ቅድሚያ ለሚመጡት መንገደኞች ስጥ። ዋን ዌይ ትራፊክ ኦንሊ፣ ባለ አንድ መንገድ ብቻ። ስለዚህ የሚያለው መልሱ ሁል ጊዜ ሁለት እንደዚህ አይነት አረው ወይ ደግሞ ቀስት ምልክት ከመጣ አንደኛው ትልቅ ከሆነ ትልቁ እኛ የምንሄድበትን አቅጣጫ የሚያመላክት ከሆነ ቅድሚያ እኛ አለን ማለት ነው። ትልቁ አረው ወደዛ የሚመጡት ከፊት ለፊታችን የሚመጡት መኪኖች ወደ እኛ የማያመላክት ከሆነ ትልቁ ቀስት ደግሞ እነሱ ፕራዮሪቲ ወይ ደግሞ ቅድሚያ እንዲሰጣቸው የሚያሳይ ምልክት ነው። ስለዚህ ጊቭ ፕራዮሪቲ ቱ ኦንካሚንግ ትራፊክ ነው የሚሆነው መልሱ። ቀጣይ 24ኛ ጥያቄ ደርሰናል። ኢን ዊንተር ኤርዝ ሳይንስ ካን ቢካም ከቨርድ ባይ ስኖው፣ በረዶ ላይ ሲሆን እንደዚህ በበረዶ ሊሸፍኑ ይችላሉ ምልክቶቹ። እና ይሄ ምልክት ምን አይነት ምልክት ነው የሚለው ሁልጊዜ ባለ 8 ማዕዘን ምልክት አየን በበረዶ የሚሸፈን በሌላ የሚሸፈን ያው መቆም እንዳለብን ነው የሚያሳየው። ስቶፕ ይሆናል መልሱ ማለት ነው። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን፣ ይሄ ተገንጥሎ ሄደ መንገድ ያው እንደተዘጋ ነው የሚያሳየው። ተርን ሌፍት ፓርኪንግ እንዳለ ከግራ። ኖ ኢንትሪ ፍሮም ትራፊክ ተርን ሌፍት፣ ምንም አይነት መግቢያ የላቸውም። መግቢያ ቢሆን ያው ከዚህ ነው የሚሆነው የሚዘጋው። ኖ ትሩ ሮድ ኦን ሌፍት፣ በዛ ቀጥሎ የሚሄድ መንገድ የለም። ተርን ሌፍት ፍሮም ፌሪ ተርሚናል፣ ወደ ግራ ወደ ተርሚናሉ እንደምትገቡ ነው የሚያሳየው። ተርን ሌፍት ፎር ፌሪ ተርሚናል ማለት ደግሞ ትላልቅ መርከብ ምናምን የእነሱ መግቢያ ነው እያለን ነው። ወደ ግራ ስታጠፍ ይህም አይሆንም። ስለዚህ የሚሆነው መልሱ ኖ ትሩ ሮድ ኦን ሌፍት። ስለዚህ በዛ በሌፍት የሚሄድ ምንም አይነት መንገድ የለም። ኖ ትሩ ሮድ ኦን ሌፍት ነው የሚሆነው። ስለዚህ በግራ በኩል መንገድ እንደተዘጋ። ቀጣይ ይሄኛው ምልክት የምናየው ምን አይነት ምልክት ነው የሚያሳየው? ያው ሎው ብሪጅ ሄድ፣ ድልድይ ዝቅ ያለ ወይ ደግሞ ዝቅ ያለ ድልድይ አለ ከፊት ለፊት። አንሸንት ሞመንተም ሄድ፣ ከፊት ለፊት የድሮ ቅርሶች እንዳሉ። ተነል ሄድ፣ ከፊት ለፊት ያለ ዋሻ እንዳለ። ትራፊክ ዳንጀር ስፖትድ ሄድ፣ ከፊት ለፊት ፖሊስ ወይ ደግሞ ትራፊክ እንዳለ ነው የሚያሳየው። ይሄ ምልክት የሚያሳየን እንደምታዩት የዋሻ ምልክት አለ። ስለዚህ ተነል ማለት ዋሻ ነው። የዋሻ ምልክት እያሳየን ከፊት ለፊታችን እንዳለ። ቀጣይ 27ኛ ጥያቄ ደርሰናል። ዊች ሳይን ሜን ተርን ሌፍት ሄድ፣ ወደ ግራ የትኛው ምልክት ነው? ስለዚህ የግራ ምልክት ፈልገን ይሄኛው ወደ ግራ ነው የሚያመላክተው ወይስ ይሄኛው? ስለዚህ ሁል ጊዜ ወደ ግራ የሚያመላክተው እንደዚህ መጥቶ ወደ ግራ ሲታጠፍ ነው የሚሆነው። ስለዚህ ይሄኛው ይሆናል መልሱ ማለት ነው። ቀጣይ ዊች ሳይን ሜን ኖ ሞተር ቬሂክልስ አላውድ፣ ምንም አይነት መኪና መግባት አይቻልም የሚያሳየው የትኛው ነው? ቅድም አይተው ነው ነበር በቀይ ምልክት ያለው ይሄኛው የመጀመሪያ ደርበህ ማለፍ አይቻልም ነው። ይሄ መኪና መግባትም አይቻልም ነው የሚሆነው። ስለዚህ ይሄ ደግሞ ሞተር ቬሂክልስ፣ ምንም አይነት ሞተር ቬሂክልስ መግባት አይችሉም ከሞተር ጨምሮ ማለት ነው። ይሄ ደግሞ ሰው መግባት አይችልም ወይ ደግሞ በዛ ማለፍ አይችልም ነው። ስለዚህ ኖ ሞተር ቬሂክልስ አላውድ የሚሆነው። ስቲል ሞተሮችም ሞተር ስላላቸው ያው ሞተር ተብሎ ነው የሚጠሩት። ስለዚህ ሁሉንም አጠቃለለ ነው። ስለዚህ ይሄኛው ይሆናል መልሱ። ቀጣይ ምናየው 29ኛ ጥያቄ ምልክት አለ። ዋት ዳዝ ዚስ ትራፊክ ሳይን ሚን፣ ይሄ የትራፊክ ምልክት ምንድን ነው የሚያሳየው? ያው እንደምታዩት ኤክስክላሜሽን ማርክ አለው። እኛ ምልክት ስሊፐሪ ሮድ ሄድ፣ ከፊት ለፊት የሚያዳልጥ መንገድ አለ እያለን ነው። ዴንጀር ሄድ፣ ከፊት ለፊት አደጋ አለ። ታየርስ ላያብል ቱ ፐንቸር ሄድ ማለት ከፊት ለፊታችን ጎማ ሊፈነዳብን የሚችልበት ቦታ ነው ያለው እያለን ነው። ሰርቪስ ኤሪያ ሄድ፣ ከፊት ለፊት ሰርቪስ የምናደርግበት ቦታ አለ። ከፊት ለፊታችን አደጋ እንዳለ ነው የሚያሳየው ምልክቱ። ቀጣይ የምናየው ፖሊስ ካር ኢዝ ፎሎዊንግ ዩ ዋት ሹድ ዩ ዱ ኢፍ ዘ ፖሊስ ኦፊሰር ፍላሽስ ሄድ ኤንድ ፖይንትስ ቱ ዘ ሌፍት። ፖሊስ እየተከተለን ነው። ፖሊሱ ብራት ፍላሽ እያደረገብን ነው። ከዛ በኋላ ደግሞ ወደ ቀኝ ፍራቻ አብርቶልናል። ስለዚህ ምን እያለን ነው? የመጀመሪያው ተርን ሌፍት አት ኔክስት ጃንክሽን፣ መውጫ ስታገኝ በዛ እንድትወጣ እየነገረህ ነው እያለ ነው። ስቶፕ ኢሚዲየትሊ፣ እዛው ያለበት ቁም። ፑል አፕ ኦን ሌፍት፣ ወደ ግራ ተጠጋና እዛ ቁም። ሙቭ ኦቨር ሌፍት፣ ወደ ግራ መስመርህን ይዘህ ሂድ እያለ ነው። ፑል አፕ ኦን ሌፍት ነው የሚሆነው መልሱ። ወደ ግራ ይዘን እንድንቆምለት እየጠየቀን ነው ፖሊስ ኦፊሰሩ። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን፣ ይሄ ምልክት ምን አይነት ምልክት ነው? ኖ ሞተር ቬሂክልስ፣ ምንም አይነት መኪኖች እንደማይፈቀድ እያለ ነው። ኖ ትሩ ሮድ፣ ምንም በዛ ምንም አይነት መንገድ እንደሌለ። ኢንድ ኦፍ ሞተርዌይ እንዳበቃ። ኢንድ ኦፍ ባስ ሌን፣ ባስ የሚሄዱበት ቦታ እንዳበቃ። ስለዚህ እንደዚህ አይነት ምልክት ስታይ ሁል ጊዜ የሞተርዌይ ምልክት ነው ወይ ደግሞ ሃይዌይ። የሞተርዌይ ኢንድ በቃ አልቋል፣ እንደዚህ በቀይ ኤክስ ተደርጓል። ስለዚህ ምንም አይነት ሞተርዌይ ከዚህ በኋላ የለም። ስለዚህ የምንሄድበት በ70 ፍጥነት እየሄድን ካለ በ30 ቀይረን ኖርማል ወደ ከተማ እንደገባ ነው የሚያሳየው። ስለዚህ ኢንድ ኦፍ ሞተርዌይ።
ቀጣይ የምናየው 23ኛ ጥያቄ ነው። ዋት ዳዝ ዚግዛግ ዋይት ላይን ሚን? መሬቱ ላይ የተሳለው ዚግዛግ ላይን ምንድን ነው የሚያመላክተው እያለን ነው። ኖ ፓርኪንግ አት ኤኒ ታይም፣ ምንም አይነት ፓርክ ማድረግ አንችልም በሆነ ሰዓት። ስሎው ዳውን ቱ 20 ሜትር ፐር ሃወር፣ በ20 ፍጥነት እንድንሄድ። ፓርኪንግ አላውድ ኦንሊ ፎር ሾርት ታይም፣ ለተወሰነ ጊዜ ይቻላል እያለን ነው። ሳውንድ ሆርን ኢዝ አላውድ፣ ክላክ ማድረግ የተፈቀደ አይደለም እያለን ነው። ስለዚህ የሚሆነው ምንም አይነት ሁኔታ ፓርክ ማድረግ አንችልም። ምክንያቱም የኛው ዚግዛግ ላይ የሚደረገው ሁል ጊዜ ዜብራ ክሮሲንግ አካባቢ ነው። እዚህ ጋር እንደምታዩት መሻገሪያ፣ የሰው መሻገሪያ አለ። ስለዚህ የሰው መሻገሪያ አካባቢ መቆም አይቻልም። ምክንያቱ ሰዎቹን እንከልላለን። ልክ ሲሻገሩ የሚመጡት መኪኖች ለሰዎቹ አያዋቸውም፣ በመኪኖች ስለሚደበቁ። ስለዚህ የሊብራ አካባቢ ያለው ዚግዛግ ላይን በምንም ተአምር መቆም አይቻልም። ኖ ፓርኪንግ አት ኤኒ ታይም ይሆናል መልሱ። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን? ይሄ ምልክት ምንድን ነው የሚያሳየው? ይሄ እንደምታዩት 20 ከታች ኦልሬዲ ኤክስ ተደርጓል። የ20ው መንገድ አልቋል። ስለዚህ ወደ 30 ገብተናል እያለን ነው። ኒው ስፒድ ሊሚት 20፣ አዲሱ 20 ነው እያለን ነው። አይደለም 30 እያየ ነው። ማክሲማም ስፒድ ሊሚት 30፣ ሚኒማም ስፒድ ሊሚት 30፣ የትንሹ 30 ነው እያለን ነው። ኖ ቬሂክልስ ኦቨር 30 ቶን፣ ከ30 ቶን በላይ መኪኖች ማለፍ አይችሉም እያለን ነው። ኢንድ ኦፍ 20 ዞን። ስለዚህ ማክሲማም ኦፍ 30 ቢለን ጥሩ ነበረ። እዚህ ጋር ግን ማክሲማም ኦፍ 30 ስላላመጣልን ሚኒማም ስላመጣ፣ ስለዚህ የሚሆነው መልሱ 20 ኦልሬዲ አልቋል። ኢንድ ኦፍ 20 የሚሆነው መልሱ ማለት ነው። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን? ይሄ ምልክት ምንድን ነው የሚያሳየው? ሁለት ቀስት አለ። ጊቭ ዌይ ቱ ኦንካሚንግ ቬሂክልስ፣ ለሚመጡት መኪኖች ቅድሚያ ስጥ። ተርን ኦፍ አት ዘ ኔክስት አቬለብል ጀንክሽን፣ ቀጣይ በሚመጣ መውጫ በዛ እንድንወጣ እየነገረን ነው። አፕሮች ትራፊክ ፓስ ዩ፣ አፕሮቺንግ ትራፊክ ፓስስ ዩ ኦን ቦዝ ሳይድ ማለት በሁለት የሚመጡት መኪኖች በሁለቱም አልፎን ሊሄዱ ይችላሉ። ፓስ ኢዘር ሳይድ ቱ ጌት ዘ ሴም ዳይሬክሽን፣ ወደ አንድ መንገድ ለመሄድ በሁለቱም መንገድ ያስኬዳል እያለን ነው። ስለዚህ ይሄኛው ይሆናል መልሶ ማለት ነው። ፓስ ኢዘር ሳይድ፣ በሁለቱም መንገድ ማለፍ እንችላለን። ዘ ሴም ዳይሬክሽን፣ ወደ አንድ መዳረሻ ያደርሰናል መንገዱ። ቀጣይ ጥያቄ ሃው ሹድ ዩ ጊቭ አን አርም ሲግናል ቱ ተርን ሌፍት እያለ ነው ጥያቄው። ወደ ግራ መታጠፍ ካለብን እንዴት ነው በእጅ የምናመለክተው? ይህም የሆነው የአፍራቻችን ሲበላሽ ነው። ገባ ወጣ እያለ ነው የመጀመሪያ። ይህ ማሽከርከር ምልክት ነው። ቀጣይ ፍዝቅ፣ ይሄኛው ደግሞ ወደ ቀጥ ብሎ ይዞታል። ስለዚህ ሁልጊዜ ወደ ሌፍት ነው የሚመጣው ጥያቄ፣ ምክንያቱ ሌፍት ሁልጊዜ ያደናግራል። ሌፍት በዚህ በኩል ስለሆነ ባለመኪናው አሽከርካሪ ወይ ሹፌሩ እዚህ መጥቶ ሊያወጣልን ስለማይችል እጁ የሚያደርገው ክብ ነው የሚሰራው። እዚህ የሚሆነው ይሄኛው ነው። ክብ ሲሰራ ያው ተቃራኒ በኩል እጅ አውጥቻለሁ ማለት ነው። ስለዚህ በተቃራኒ በኩል ደግሞ ግራ ነው ያለው። ሌፍት ነው ያለን ጥያቄው። ሌፍት በኩል ለማታጠፍ ሁልጊዜ የማሽከርከር ምልክት ያሳየናል። ከዛ ወደ ግራ እንደሚታጠፍ እናውቃለን። ዋት ዳዝ ዚስ ሳይን ሚን? ስቴይ ኢን ሌን ማክሲማም 30 እያለ ነው። ይሄኛው ሁልጊዜ ታጥፎ እየሄደ ነው መንገዱ። እንደዚህ ሲሆን ሁልጊዜ መንገድ የሚሰራል ማለት ነው። ቼንጅ ቱ ሌፍት ሃንድ ሌን፣ ወደ ሌፍት ሃንድ ሌን ቀይሩ እያለ ነው። ኮንትራፍሎ ሲስተም፣ ኮንትራፍሎ ሲስተም ማለት አንዱ መንገድ ሲዘጋ አንዱ መንገድ ለሁለት መጠቀም ማለት ነው። ኮንትራፍሎ ሲስተም። ስለዚህ ይሄኛው ይሆናል መልሱ። ሊቭ አት ኔክስት ኤግዚት፣ ወደ መውጫ ያለ ቀጣይ ያለ መውጫ በዛ ወጣችሁ እንድትሄዱ። ዋን ዌይ ስትሪት፣ አንድ መንገድ ነው የሚያመለክተው። ኮንትራፍሎ ሲስተም ነው የሚያሳየው። አንዱ መንገድ የሆነ ነገር አደጋም ሊያጋጥም ይችላል። ሊዝ ከተዘጋ ወይ ደግሞ መንገድ ሊሰራ ከሆነ አንዱ ዘግተው ያው ሁለቱም እንደ አንድ መንገድ ያደርጉታል። ስለዚህ ኮንትራፍሎ ሲስተም ተብሎ ይጠራል። መልሱ ኮንትራፍሎ ሲስተም። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን? ይሄ ምልክት ምንድን ነው የሚያሳየን? ኢንድ ኦፍ ዱዋል ካሬጅ ዌይ፣ የሁለት መንገድ ኦልሬዲ አልቋል እያለ የመጀመሪያ። ሮድ ናሮ፣ መንገዱ እየጠበበ እየሄደ ነው። ቶል ብሪጅ፣ ረዥም የሆነ ድልድይ። ኢንድ ኦፍ ናሮ ብሪጅ፣ ጠባቡ መንገድ አልቋል። እንደምታዩት ሁለት መንገድ ወደ አንድ እየሄደ ነው። ኢንድ ኦፍ ዱዋል ካሬጅ ዌይ ማለት ያው የሁለትም የሆነ መንገድ ኦልሬዲ አልቋል እያለ ነው። መልሱም የሆነው ኢንድ ኦፍ ዱዋል ካሬጅ ዌይ፣ ሁለት መንገድ የሚሄድበት ኦልሬዲ ያለቀ ወደ አንድ ሆነዋል። ቀጣይ 38ኛ ጥያቄ እናያለን። ዋት ዳዝ ዚስ ሳይን ሚን? ይሄ ምልክት ምንድን ነው የሚለው? ያው ሁልጊዜ በቀይ ክብ ውስጥ የገባ ምልክት ያው አታርጉ ነው ወይ ደግሞ አይቻልም ነው። በአጠቃላይ ስናየው ዩ ሃቭ ፕራዮሪቲ፣ ቅድሚያ አለን። ቱ ዌይ ትራፊክ፣ በሁለት መንገድ መሄድ ይችላል። ኖ ሞተር ቪክልስ፣ ምንም አይነት መኪና አይቻልም። ኖ ኦቨርቴኪንግ፣ ደርቦ ማለፍ አይቻልም። እዚህ ጋር እንደምታዩት አንዷ ቀይ ተደርጋለች። ስለዚህ ሁልጊዜ አይቻልም ማለት ነው። እየተደረገ አይቻልም። ስለዚህ ደርቦ ማለፍ አይቻልም ማለት ነው የሚሆነው። ኖ ኦቨርቴኪንግ። ቀጣይ የምናየው ዌን ዩ ሜይ ክሮስ ዳብል ሶሊድ ላይን ኢን ሚድል ኦፍ
ኦፍ ዘ ሮድ። እንደዚህ አይነት መንገድ መሃል መንገድ ላይ ሁለት ቀጥ ያለ መስመር ካየን ወይ ደግሞ ያልተቆራረጠ ረጅም መስመር ደብል ረጅም መስመር ካየን ምንድነው ማድረግ ያለብን? ወይ ደግሞ ይሄንን ማቋረጥ የምንችለው መቼ ነው? ፓስ ትራፊክ ዛት ኪዊንግ ባክ አት ጃንክሽን ቅያስ ላይ የተደረደሩት መኪና ካሉ እነሱን አልፈን ለመሄድ ለምሳሌ ከፊት ለፊት ቅያስ ካለ እነሱን አልፈናቸው ለመሄድ ማቋረጥ። ፓስ የሮድ ሜንቴናንስ ቪክል ትራቨሊንግ አት 10 ሜትር ፐር ሃወር ኦር ለስ 10 ወይ ደግሞ ከዛ በታች የሚሄዱ መንገድ የሚጠግኑ መኪኖች እነሱን ለማለፍ ወይ ደግሞ ደርበን ማለፍ። ፓስ የካር ሲግናሊንግ ቱ ራይት ለቀኝ መታጠፍ የምትፈልግ መኪና እሷን አልፈነው ለመሄድ። ፓስ ቬክል ዳስተዊንግ እየጎተተ መሄድ ለእሱ ደርበን ለማለፍ። እዚህ ሁል ጊዜ በ10 ወይ ደግሞ ቀስ ብሎ በጣም በሚሄድ መኪና እነዛ አይነት መኪኖች ደርበን ለማለፍ ብቻ ነው የሚቻለው ይህንን ማቋረጥ። እዚህ የሚለው መልሱ ፓስ የሮድ ሜንቴናንስ ቬክል ትራቨሊንግ አት 10 ሜትር ፐር ሃወር። ቀጣይ የምናየው other drivers may sometimes flash their headlight at you. What's the official meaning of this signal? አንዳንድ መኪኖች መብራታቸው ሊያበሩብን ይችላሉ እና ይሄ መብራት ማብራት ምንድን ነው ትክክለኛ ኦፊሻል የሆነ ሚኒንጉ ደግሞ ትርጉሙ? there is a radar speed rapid ahead ከፊት ለፊት ስፒድ የሚቆጣጠር አለ ያለ ነው። there is a warning of their presence እነሱ እዛ እንዳሉ ወይ ከኋላ እንዳሉ ወይ ያሉበትን ቦታ እንዳሉ እንድታቅ እያሳወቁ ነው። they are giving way to you ቅድሚያ እየሰጡ ነው። there is a fault with their vehicle ማለት there is a fault of their vehicle ማለት መኪናቸው ውስጥ የሆነ ችግር ተፈጥሯል ማለት ነው። ስለዚህ የሆነ መልሱ they are warning you of their presence የሆነ እኛ ወይ ደግሞ ከኋላ ባለመኪና የሆነ መኪና የሚያበራው መብራት እንዳለ እያስጠነቀቀ ነው እንዳትገጨው ወይ ደግሞ ያላየነው እንዳይሆን ማለት ነው። ቀጣይ 41ኛ ጥያቄ which sign shows that you are entering in one way system እንደገባ የሚያሳውቀን የምልክት የትኛው ምልክት ነው? ስለዚህ ያው የታወቀ ነው አንድ ያለበት ቀስት ዋን ዌይ ምልክት እንደሆነ ሁል ጊዜ መርሳት የለብንም። ቀጣይ የምናየው what should you do when you see this sign as traveling along a motorway ላይ ሃይዌይ ላይ ስናይ ይህን ምልክት ምንድን ነው የሚያመለክተው? leave the motorway at the next signal ቀጣይ ያለው መውጫ ስታገኝ በዛ ውጣ እያለ ነው ምልክቱ እያለ ነው። የመጀመሪያ change lane መስመርህን ቀይር ወደዚህ ወደዛ። turn left immediately ወደ ግራ አጠፍ። move on the hard shoulder ወደ ሃርድ ሾልደር ወይ ደግሞ ተሰብሮብን የምናቆመው መስመር አለ እሱ ጋር ሂድ እያለ ነው። ስለዚህ እነዚህ ይህ ምልክት የሚያሳየው ቀጣይ ያለው መውጫ እንድንወጣ እየነገረ ነው። ስለዚህ leave the motorway at the next exit ይሆናል መልሱ። እሺ ቀጣይ 43ኛ ጥያቄ ደርሰናል። what does a red sign traffic light mean? ቀይ መብራት ቀይ የትራፊክ መብራት ምን ማለት ነው እያለን ነው። you should stop unless turning left መቆም አለብህ ወደ ግራ ካልሆነ በስተቀር። you must stop and wait behind the stop line ያለው እዛ ጋር መቆም እንዳለብን። stop if you're able to brake safely ማለት መቆም ከቻልክ ቁም ካልሆነ ሂድ ነው። process with care በጥንቃቄ እለፈው። ለዚህ የሚሆነው መልሱ ሁል ጊዜ ቀይ መብራት ትራፊክ ላይት ስናይ ቀይ ትራፊክ ላይት መብራት ስናይ ምልክቱ ያው መቆም እንዳለብን የታወቀ ነው። ስለዚህ you must stop ነው በቃ መቆም እንዳለብን wait behind the stop line። ቀጣይ 44ኛ ጥያቄ ደርሰናል። which is the sign of the ring road ወይ ደግሞ ቀለበት መንገድ የትኛው ምልክት ነው? ሁል ጊዜ የቀለበት መንገድ ሪንግ ሲል ያው በአር የሚጀምረው ስለዚህ አር ያለበት ምልክት በአረንጓዴ ሪንግ ሮድ ማለት ነው ቀለበት መንገድ። ቀጣይ ወዳዚ ሳይን ይሄ የምታዩት ምልክት ምንድን ነው የሚያመለክተው? ተርን ሌፍት ሄድ ወደ ግራ ታጠፍ። ኖ ትሩ ሄድ ነው አይነት መንገድ የለም ከፊት ለፊት። ቲ ጀንክሽን ኦር ጊቭዌይ ቲ ጀንክሽን ማለት ለመስቀለኛ ሆኖ ግን ወደ ፊት ለፊት የሌለበት ወደ ግራና ቀኝ ብቻ። ያው ምልክቷን እንደምታዩት ቲ ምልክት ነው ያለች። ስለዚህ የቲ ጀንክሽን ነው የሚሆነው መልሱ። ቀጣይ የምናየው 46ኛ ጥያቄ ሲሆን what does this sign mean? ይህ ምልክት የምናየው ምን አይነት ምልክት ነው የሚያሳየው? through traffic to use left lane ከግራ ያለው መስመር እንድንጠቀም። right hand lane closed ahead ከቀኝ ያለው መንገድ right hand lane closed ahead ከቀኝ ያለው መንገድ መስመር ተዘግቷል ወይ ደግሞ መንገድ ተዘግቷል። right hand lane T junction only ወደ ቀኝ ያለው መንገድ የቲ ጀንክሽን ነው። 11 ቶን ዌይት ያለባቸው ብቻ ነው ማለፍ የሚችሉት። ስለዚህ የሚሆነው መልሱ ራይት ሃንድ ሌን ክሎዝድ ነው፣ እንደዚህ የተዘጋ ነው። ስለዚህ ራይት ሃንድ ሌን ክሎዝድ ሄድ ከፊት ለፊት ያለው ራይት ሃንድ ሌን ተዘግቷል። ስለዚህ በግራ መሄድ ነው ያለብን። ቀጣይ የምናየው why should you make sure that your indicators are cancelled after turning a junction? ቅያስ ካለፍን በኋላ ለምንድነው ፍራቻ የምናጠፋው? ሁልጊዜ ያው
ከመታጠፋችን በፊት ፍራቻ አብርተን መታጠፍ አለብን። ከታጠፍን በኋላ ግን ድጋሚ ማጥፋት አለብን። አለበለዚያ በኋላ ያለው መኪና እንደምንታጠፍ ነው አሁንም አስዩም የሚያደርገው። አቮይድ ፍላተሪንግ ባተሪ እንዳያልቅ ለመቆጠብ እያለን ነው። አቮይድ ዳዝሊንግ አዘርስ ሌላ መንገደኞች ለነሱ አይናቸውን እንዳናንጸባርቅ። አቮይድ ሚስሊዲንግ አዘር ሮድ ዩዘርስ ሌላ እንዳናደናግር። አቮይድ ዳሜጅ ቱ ዘ ኢንዲኬተርስ ሪሌይ አቮይድ ዳሜጅ ቱ ዘ ኢንዲኬተርስ ሪሌይ ማለት ያው ከውስጥ የፍራቻው መብራቶች እንዳነብላሽ እያለን ነው። ስለዚህ ሁሉ ጊዜ የሚሆነው ሌላ እንዳናሳሰድ ሚስሊድ እንዳናረግ አቮይድ ሚስሊዲንግ ሌሎች መንገደኞች እንዳናሳሰድ በእኛ ምክንያት ረስተነው ሳናጠፋ ስንቀር ሌሎች የምንታጠፍ ስለሚመስላቸው ያው ግራ ይገባቸዋል። ቀጣይ what does this mean on this traffic sign mean? ይሄ እንደምታዩት ቅድም አይተነው ነበር። ያው ትልቅ አራው ካለ በእኛ በኩል ካለ ያው እኛ ቅድሚያ ይሰጠናል። ትንሹ አራው ያለው ደግሞ ቅድሚያ አይሰጠውም ማለት ነው። ስለዚህ end of the two way road አልቋል እያለ ነው። ይሄ ነው you have priority ቅድሚያ አለ over vehicles towards ፊት ለፊት ለሚመጡ መኪኖች እኛ ቅድሚያ አለን። ስለዚህ በእኛ በኩል በግራ በኩል ነው ያለው እኛ እንዳለን አስቡት። በግራ በኩል እንዳለን እኛ ለእኛ ነው የሚያመለክተው። ስለዚህ እኛ ቅድሚያ አለን you have priority እኛ ፕራዮሪቲ አለን እያለን ነው። ምንም ነው መልሱ give priority to oncoming vehicle ቢገላበጥ ኑሮ በቀኝ በኩል ቀስቱ ትልቁ ቀስት በቀኝ በኩል ቢሆን give እኛ ነን ለነሱ ፕራዮሪቲ የምንሰጠው። ስለዚህ ሁል ጊዜ ቀይ ያለበት መጠበቅ እንዳለበት ሁል ጊዜ ቀይ የሚያመለክተው ያው ማስጠንቀቂያ ስለሆነ ቀስ በሉ ነው። በቀይ በኩል መስመር ካለን ቅድሚያ ነው የምንሰጠው ለሌሎች። ስለዚህ give you have አሁን ግን በእኛ በኩል ስላለ ቀስቱ ፕራዮሪቲ እኛ ነው ያለን። ቀጣይ what does this sign mean? እዚህ ጋር እንደምታዩት ምልክቱ መኪና ፓርክ አድርጋለች። ያው ፒ ፓርክ ምልክት ነው። ጠርዝ ላይ ነው ግን ፓርክ ያደረገችው። ስለዚህ ሰው የሚሄድበት መንገድ ላይ ወይ ደግሞ ደንደስ ላይ ፓርክ ማድረግ እንደሚቻል ነው የሚያሳየው። vehicles may not park on the verge of the verge ላይ vehicles may not park ወይ ደግሞ ፓርክ ማድረግ አይችሉም እያለን ነው። vehicles may park fully on the verge of may park በቃ ማድረግ ይችላሉ ሙሉ ለሙሉ እዛ ጋር ፓርክ ማድረግ ይችላሉ። ለዚህ የሚሆነው መልሶ ይሄኛው ይሆናል። vehicles may park on the left side of the road only በግራ ብቻ ነው። ያው ግራም ቀኝም አያሳይም ምልክቱ። vehicles may park on the right በራይትም አይደለም። ስለዚህ ሁል ጊዜ የሚሆነው መልሱ ፉሊ ሙሉ ለሙሉ ፓርክ ማድረግ እንደሚፈቀድላቸው ያሳይ። ቀጣይ የምናየው what does this sign mean? ይሄ ምልክት እንደምታዩት የተዘጋ ምልክት ነው። ቲ ጃንክሽን ቀይ የለውም። ቴሌፎን ቦክስ ሄድ ከፊት ለፊት ቴሌፎን እንዳለ ኖ ትሩ ሮድ ከፊት ለፊት መሄጃ ስል እንደሌለ ቶይለት። ስለዚህ ኦብቪየስሊ የታወቀ ነው ከፊት ለፊት መንገድ እንደተዘጋ ነው የሚያሳየው። ኖ ትሩ ሮድ ሄድ ምንም አይነት መንገድ የለም ከፊት ለፊት። what does this sign mean? ቅድም እንዳየነው ይሄኛው የስቶፕ ምልክት ያው ምን ያሳያል? ያው መቆም እንዳለብን ነው የሚያሳየው። ሁልጊዜ 8 ማዕዘን ከሆነ ምንም በበረዶም ቢሸፈን በምንም ቢሸፈን ያው 8 ማዕዘን ከሆነ የመቆም እንዳለብን የሚያሳይ ነው። ስቶፕ ሳይን ነው። ስቶፕ ኢፍ ትራፊክ ኢዝ አፕሮቺንግ ትራፊክ ካለ ቁም። ስቶፕ ኦንሊ ኢፍ ችልድረንስ ልጆች ካሉ ብቻ ቁም። ስቶፕ ኢቨን ዘ ሮድ ኢፍ ምንም አይነት ባዶም ቢሆን መንገዱ መቆም እንዳለብን ነው። ምክንያቱም የተደረገው በፐርፐዝ ነው። በፊት ለፊት የለም ብለን ብናስብም የሆነ መኪና ሊኖር ስለሚችል አለ እንደዚህ አይነት ምልክት መቆም እንዳለብን ነው የሚያሳይ። ቀጣይ የምናየው what does this sign mean? ይሄ የምታዩት የድልድይ ምልክት ነው። ብሪጅ ሎው ብሪጅ ትራፊክ ካሚንግ ሃምፕ እንደምታዩት የድልድይ ምልክት ነው። ግን የድልድይ ምልክት ሆኖ ምን አይነት የተለያየ አይነት ድልድዮች ስላሉ ይሄኛው ልክ ትንሽዬ ድልድይ ስለሆነ ሃምፕ ማለት ያው ስፒድ ብሬከር ማለት ነው ለብቻው። ስለዚህ ስፒድ ብሬከር ትንሽ ከፍ ያለ ስለሆነ ትንሽ ለማለት ነው ትንሽ ሃምፕ ብሪጅ ያሉት። ስለዚህ ሃምፕ የሆነ ትንሽ የሆነች ብሪጅ እንዳለ የሚያሳይ ነው። ስለዚህ መልሶ ሃምፕ ብሪጅ ነው የሚሆነው። ቀጣይ you are waiting at a junction what should you do if a vehicle coming from the right when with its left indicator flashing? እዚህ ጋር እንደምታዩት ፐርፕል መኪናው የቆምን እኛ ነን ቲ ጃንክሽን ላይ ቲ የሆነ ምልክት ያለው ቅያስ ማለት ነው። what should you do if the vehicle come from the right ከቀኝ እየመጣ ያለው አረንጓዴ መኪና መብራት ወይ ደግሞ ኢንዲኬተር ፍራቻ አብርተዋል እና ምን ማድረግ እንዳለብን ነው። move out and accelerate hard ወጥተህ በፍጥነት ንዳ። pull out before the vehicle reaches ገና መኪና ሳይመጣ ቶሎ ወጥተን እንሂድ። wait until the vehicle starts to turn እስከሚታጠፍ ድረስ መጠበቅ።
ሙቭ ስሎውሊ ቀስ ብለን መሄድ። ሁል ጊዜ ፍራቻ አብርቶ እየመጣ ስላለ ደግሞ እዚህ ጋር እንደምናየው ሁለት ደብል የሎ ላይን ጊቭ ዌይ መስጠት ነው። እኛ እዚህ ግዴታ መቆም አለብን። ለሚመጡት በዚህ ጋር ያሉትን ቅድሚያ መስጠት አለብን። ደብል ሁለት አይነት እንደዚህ መስመር ሁለት መስመር ከተሰመረ ሁል ጊዜ መቆም እንዳለብን ነው የሚያሳየው። ስለዚህ መኪና ታጥፎ እስከሚጨርስ ድረስ አንቲል መቆየት አለብን። ታጥፎ ከታጠፉ በኋላ ግን እኛ መቀጠል እንችላለን። የኋላኛው መኪና ሌላ እንዳይመጣ ደግሞ በደንብ አይተን ከዛ በኋላ መቀጠል እንዳለብን ነው። ቀጣይ ዋት ዳዝ ዚስ ሳይን ሚን? ይሄ የምናየው ምልክት ምንድነው የሚያመለክተው? 30 ሆኖ በቀይ ክብ ካለ ሁል ጊዜ ማክሲማም ነው። በቃ የመጨረሻ የምንጠቀምበት ፍጥነት ነው። ይሄ ግን 30 በአረንጓዴ ከሆነ ሚኒማም ነው የሚያሳየው። ሁል ጊዜ በሰማያዊ ይሄኛው ደግሞ በሰማያዊ 30 የሚያሳይ ከሆነ ሚኒማም ነው የሚያሳየው። ስለዚህ በቀይ ከሆነ ሁል ጊዜ ማክሲማም ነው እንዳትረሱ። በሰማያዊ ከሆነ ደግሞ 30 ነው። ስለዚህ ሚኒማም ስፒድ 30 ነው የሚሆነው። ሚኒማም በሰማያዊ ነው፣ ማክሲማም ደግሞ በቀይ። ቀጣይ ዋት ዳዝ ዚስ ሳይን ሚን? ይሄ የምናየው ምልክት ምንድነው የሚያሳየው? ያው በቀይ ውስጥ የገባ ምንም አይነት ምልክት አይቻልም ነው። ስለዚህ ሞተርስ ኦንሊ ይቻላል እያለን ካርስ ኦንሊ ኖ ካርስ ኖ ሞተርስ። ስለዚህ ኖ ሞተር ሳይክል መግባት እንደማይቻል ሞተር ሳይክሎች። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን? ይሄ እንደምናየው ትላልቅ መኪኖች ለብቻቸው መንገድ ሲሰራላቸው ነው። ምክንያቱ ቀስ እያሉ ስለሚሄዱ ለብቻቸው ተብሎ የሚሰራላቸው ክራውለር ሌን ተብሎ ይጠራል። ለብቻቸው ሊቭ ሞተር ዌይ አት ዘ ኔክስት ኤግዚት። ሞተር ዌይን ወይ ደግሞ ሃይዌይን ለቃችሁ ወደ ኔክስት ኤግዚት ውጡ እያለን ነው። የመጀመሪያ አይደለም። ኦል ሎሪስ ዩዝ ዘ ሃርድ ሾልደር። ሎሪው ሁሉንም ይሄ መጠቀም እንዳለባቸው። ሌን ፎር ሄቪ ኤንድ ስሎው ሌን። ሌን ማለት መስመር ነው። ስለዚህ መስመር ለትላልቆች ወይ ደግሞ ቀስ ብሎ ለሚሄዱ መኪኖች። ስለዚህ ይሄኛው ይሆናል መልሶ ማለት ነው። ረስት ኤሪያ አይሆንም። ስለዚህ ሁል ጊዜ እንደዚህ ይሄኛው የክራውለር ሌን ለብቻቸው ፍጥነት ለሌላቸው በጣም ትልቅ መኪኖች ወይ ደግሞ የጭነት መኪና ለብቻቸው የሚሰራላቸው መንገድ ነው። ይህን ምልክት ስናይ በእነሱ መንገድ መሄድ አንችልም። ያው እኛ ቀጥ ብለን መሄድ ነው። ስለዚህ ሌን ፎር ዘ ሄቪ ኤንድ ስሎው ቪክልስ ነው የሚሆነው መልሱ። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን? ይሄኛው የምናየው ምልክት ምንድነው የሚያሳየው ነው። ከውስጥ ያለችው ያው አፕላይ ዌይቲንግ ሪስትሪክሽን ነው። ስለዚህ እሱ ተቃራኒ ነው የሚሆነው ማለት ነው። ኢንድ ኦፍ ሬስትሪክትድ ስፒድ ኤሪያ፣ ስለ ስፒድ አልገለጸልንም። ኢንድ ኦፍ ክሊር ዌይ፣ ስለ ክሊር ዌይም አልገለጸም። ኢንድ ኦፍ ሬስትሪክትድ ፓርኪንግ ኤሪያ፣ ይሄኛው ፓርክ ወይ ደግሞ መቆም አይቻልም ነው። ቀይ እንደዚህ አይነት ምልክት ዌይቲንግ። ስለዚህ የእሱ ኦልሬዲ ከዚህ በኋላ አልቋል፣ ፓርክ ማድረግ ይቻላል ነው የሚለው። ስለዚህ ኢንድ ኦፍ ሬስትሪክትድ ፓርኪንግ ኤሪያ፣ ፓርኪንግ የተባሉት ወይ ደግሞ መቆም አይቻልበትም የተባለ መንገድ አልቋል። ስለዚህ እንደፈለግን መቆም እንደምንችል ነው የሚያሳየው። ስለዚህ ኢንድ ኦፍ ሬስትሪክትድ ፓርኪንግ ኤሪያ ነው የሚሆነው መልሱ። ኢንድ ኦፍ ሳይክል፣ የሳይክል ምንም ምልክት የለም የማይሆነው። ቀጣይ ምናየው ዊች ሳይን ሚን ዘ ፔዴስትሪያንስ ሜይ ቢ ዎኪንግ አሎንግ ዘ ሮድ? መንገደኞች ወይ ደግሞ በእግር የሚሄዱ መንገደኞች የትኛው ነው ከነዚህ ያሳዩ? አብዛኞቹ በእግር እየሄዱ ነው፣ ግን የራሳቸው የተለየ ምልክት ትርጉም አላቸው። የትኛው ነው እግረኞች እየሄዱ እንዳለ የሚያሳየው ነው የሚለው። የመጀመሪያው መንገደኛ እየሄዱ ነው ከልጁን ይዞ። ስለዚህ ይሄኛው ይሆናል መልሱ። ቀጣይ ዋት ዳዝ ዚስ ሳይን ሚን? ይሄ የምናየው ምልክት ምንድን ነው? የትራፊክ ላይት ሳይን አለ። ከዛ በቀይ ደግሞ ኤክስ ተደርጓል። ትራፊክ ላይት አውት ኦፍ ኦርደር፣ ትራፊክ ላይቱ ከስራ ውጭ ነው እያለ ነው። ትራፊክ ላይት ቴምፖራሪ ትራፊክ ላይት ሄድ፣ ፊት ለፊት ጊዜያዊ የሆነ ትራፊክ ላይት እንዳለ። አምበር ሲግናል፣ አምበር ብቻውን ከስራ ውጭ ነች። ኒው ትራፊክ ላይት ከፊት ለፊት አለ። ከፊት ለፊት አዲስ ትራፊክ ላይት አለ። ስለዚህ እንደምናየው የትራፊክ ላይቱ እንደማይሰራ ምልክት ነው። ስለዚህ ትራፊክ ላይት አውት ኦፍ ኦርደር ነው የሚሆነው መልሱ። ትራፊክ ላይት ከስራ ውጭ ሆኗል። ስለዚህ ሁልጊዜ ከስራ ውጭ ከሆነ ቀስ ብለን ጠንቅቀን መንዳት እንዳለብን በግሬት ኬር። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን? ይሄ የምናየው አርባን ክሊር ዌይ የሚለው ምልክት ምንድን ነው የሚያሳየው? ዩ ካን ፓርክ ኦን ዘ ዴይስ ኤንድ ታይም ሾውን። እዚህ ጋር በምናየው ፓርክ ማድረግ ይቻላል። እዚህ ጋር የፓርኪንግ ማይቻልም የሚለው ምልክት ነው የሚያሳየው። ኖ ፓርኪንግ አት ኦል ታይም ፍሮም ማንዴይ ቱ ፍራይዴይ። ማንዴይ ቱ ፍራይዴይ ምንም አይነት ከታች ያለው አይቻልም። በእርግጥ አይቻልም፣ ግን ማንዴይ ቱ ፍራይዴይ አይደለም ጽሁፍ ስላለው። ኖ ፓርኪንግ ኦን ዘ ዴይስ ኤንድ ታይም ሾውን፣ ይሄኛው ነው የሚሆነው መልሱ። ምንም አይነት ፓርክ ማድረግ አይቻልም። ዴይስ ቀን፣ ምክንያቱ እዚህ ጋር ማንዴይ ቱ ፍራይዴይ ብሎናል። ታይምስ ደግሞ እዚህ ጋር አስቀምጦልናል። ከ8 እስከ 9፣
ከ4 እስከ 6። ስለዚህ ኖ ፓርኪንግ ኦን ዘ ዴይስ ኤንድ ታይም ሾውን ነው የሚሆነው መልሱ። ኤንድ ኦፍ ዘ አርባን ክሊር ዌይ ሪስትሪክሽንም አይደለም። ዋት ዳዝ ዚስ ሳይን ሚን? ይሄ የምናየው ምንድነው ምልክቱ? ፒ ሁል ጊዜ የፓርኪንግ ምልክት ነው። 1 ማይል ቀርቶታል ማለት ነው። ዲስታንስ ቱ ፓርኪንግ ፕሌስ አሄድ፣ ዲስታንስ ቱ ፐብሊክ ሃውስ አሄድ፣ ዲስታንስ ቱ ፐብሊክ ቴሌፎን አሄድ፣ ዲስታንስ ቱ ፓሲንግ ፕሌስ አሄድ። ያው ሁል ጊዜ ፓርኪንግ ነው። ፒ ምልክት ካለ የፓርኪንግ ምልክት ስላለ ዲስታንስ ቱ ፓርኪንግ ሄድ ነው የሚሆነው። ስለዚህ 1 ማይል ቀርቶናል ፓርኪንግ ለማግኘት። ቀጣይ ዋት ዳዝ ዚስ ሳይን ሚን? ይሄ 50 ምልክት ማክሲማም 50 ነው መሄድ ያለብን ነው የሚለው። 3.4 ማይል ቀርቶናል የ50 ምልክት። ኮምፐልሰሪ ማክሲማም ስፒድ፣ ኮምፐልሰሪ ሚኒማም ስፒድ፣ አድቫይዘሪ ማክሲማም ስፒድ፣ አድቫይዘሪ ሰፓሬሽን ስፒድ። እዚህ ሁልጊዜ ኮምፐልሰሪ የሆነ በጣም ግዴታ ማክሲማም ስፒድ መሄድ በ50 እንዳለብን ነው የሚያሳየው። እዚህ ኮምፐልሰሪ ማክሲማም ስፒድ በቀይ ካለ ሁልጊዜ እንደነገርኳችሁ በቀይ ከሆነ ማክሲማም ስፒድ ነው፣ በሰማያዊ ከሆነ ደግሞ ሚኒማም ስፒድ ነው። ስለዚህ ማክሲማም ስፒድ ምን መርጠዋለን። ቀጣይ የምናየው ዩ አር ኦን ሞተርዌይ ዋት ሹድ ዩ ዱ ኢፍ ዜር ኢዝ አ ሬድ ክሮሲንግ ሾዊንግ ኦን ዘ ሳይን አባቭ ዮር ሌን። ሞተርዌይ ላይ ወይ ደግሞ ሃይዌይ ላይ ይሄድ ነው፣ ግን እኛ የምንሄድበት መስመር ቀይ ክሮስ ኤክስ ተደርጓል እና ምንድነው ማድረግ ያለብን ነው። እኛ የምንሄድበት መንገድ ሁል ጊዜ ቀይ ክሮስ ከተደረገበት መሄድ እንደሌለብን ነው የሚያሳየው። ኮንቲኒው ኢን ዳት ሌን፣ ቀጥሉ በዛ መስመር እያለ ነው አይደለም። ፑል ኦን ቱ ዘ ሃርድ ሾልደር፣ ወደ ሃርድ ሾልደሩ ወይ ደግሞ ተጋጭተን የምንሄድበት መንገድ አለ፣ በሱ መሄድ እያለ ነው። በሃርድ ሾልደሩ ጋር መቆም እያለ ነው። ይሄም አይደለም። ዱ ኖት ኮንቲኒው ኢን ዳት ሌን፣ በዛ መስመር መቀጠል እንደሌለብን ነው የሚያሳየው። እዚህ የሌሎች መስመሮች ነው የምንጠቀመው፣ ምክንያቱ ያ መስመር አደጋ አጋጥሟል ወይ ደግሞ የተበላሸ መንገድ ሊሆን ይችላል። እዚህ ኤክስ ከተደረገብን እዛ መስመር ሌላ መስመር መቀየር እንዳለብን። ቀጣይ የምናየው ዩ አር አፕሮቺንግ ትራፊክ ላይት ኤንድ ዘ ሬድ ላይት ኢዝ ሾዊንግ። ትራፊክ ላይት ላይ ልንደርስ ነው፣ ግን ቀይ መብራት በርቷል። ከዛ ከቀይ መብራት ዋት ሲግናልስ ዊል ሾው ኔክስት፣ ከዛ ቀጥሎ የሚመጣው ምንድን ነው ነው? ሁልጊዜ ከቀይ ቀጥሎ ቀይና አምበር ነው የሚሆነው መልሱ። ቀይና አምበር ተከትሎ እንደሚመጣ ነው። ቀጣይ የምናየው ይሄ ምልክት ምንድነው የሚያመለክተው? መልቲ ኤግዚት ራውንድ አባውት፣ የተለያየ አይነት መውጫ ያለው አደባባይ እያለን ነው። ሲክስ ሮድ ኮንቨርጅ፣ ሲክስ ሮድስ ኮንቨርጅ፣ አንድ ላይ 6 መንገዶች አንድ ላይ የተጣመረ እያለ ነው። ሪስክ ኦፍ አይስ ፕሌስ ኦፍ ሂስቶሪካል ኢንተረስት፣ ሁልጊዜ ይሄኛ ምልክት ስታዩ የአይስ ወይ ደግሞ የበረዶ ምልክት ነው። ስለዚህ ከፊት ለፊት በረዶ እንዳለ የሚያሳይ ምልክት ነው። ዩ አር አት ጃንክሽን ኮንትሮልድ ባይ ትራፊክ ላይት፣ ቅያስ ላይ ደርሰናል። ቅያሱ በትራፊክ ላይት ኮንትሮልድ የሆነ ነው። ስለዚህ መቼ ነው አረንጓዴ ሆኖ መቆም ያለብን? ወይም ፔደስትራንስ ዌይቲንግ ቱ ክሮስ፣ ወይም ፔደስትራንስ አር ዌይቲንግ ቱ ክሮስ፣ እግረኞች ሊሻገሩ እየጠበቁ ያሉት እነሱ ሲኖሩ እኛ መቆም እንዳለብን ነው። ሊሻገሩ ያሉ ሰዎች ሲኖሩ when you think the lights may be about to change፣ ሊቀየር ነው ብለን ስናስብ ትራፊክ ላይቱ when you exit from the junction blocked፣ ኤግዚት መውጫ ሲዘጋ፣ የቅያሱ መውጫ ሲዘጋ፣ ሁልጊዜ ያው የቅያሱ መውጫ ሲዘጋብን አረንጓዴም ቢሆን መሄጃ የለንም። ስለዚህ ያለው አማራጭ መቆም ነው። ስለዚህ when your exit from junction is blocked፣ የተዘጋ ሲሆን መውጫችን የዛኔ አረንጓዴም ቢሆን አማራጭ የለንም፣ ትራፊክ ላይት ላይ መቆም ነው ያለብን። ቀጣይ የምናየው what does this sign mean? ይሄ የምናየው ምልክት ምንድነው የሚያመለክተው? level crossing with gate or barrier፣ level crossing with gate without gate or barrier፣ gate road head cattle grid head። እንደምናየው የባቡር ምልክት ነው፣ የባቡር የሚሄድበት ምልክት ነው። ስለዚህ እንደዚህ ካየን ደግሞ የተዘጋ ነው፣ ያው ቤሪየር ያለበት ወይ ደግሞ ስለዚህ የሚሆነው መልሱ ሌቭል ክሮሲንግ ሆኖ ዊዝ ጌት ወይ ደግሞ አጥር ያለበት የባቡር መሻገሪያ ነው። ስለዚህ ይሄኛው እንዳለ ከፊት ለፊት የሚያሳይ ምልክት ነው። ስለዚህ የሚሆነው መልሱ ይሄኛው ነው። ቀጣይ የምናየው who has priority when traffic lights are out of order። ከስራ ውጪ መብራት የትራፊክ መብራቱ ከስራ ውጪ ሲሆን ማን ነው ቅድሚያ የሚሰጠው? እዚህ ሁል ጊዜ የትራፊክ ላይት ከስራ ውጪ ከሆነ ማንም ሰው አይሰጠውም። ስለዚህ ኖበዲ ማንም ሰው ቅድሚያ አይሰጠውም። ስለዚህ እኛ በተቻለ መጠን ተጠንቅቀን ቀስ ብለን እየነዳን ነው ማለፍ ያለብን። ቀጣይ የምናየው what does this motorway sign mean? ይሄ ሞተርዌይ ሃይዌይ ላይ ስንሄድ የሚያመለክተው ምንድን ነው? ሁል ጊዜ 50 ተጽፎልናል። ስለዚህ በ50 መሄድ እንዳለብን ነው። ስለዚህ ቴምፖራሪ ስፒድ ሚኒመም ስፒድ ሊሚት 50፣
ጊዜያዊ የሆነ ስፒድ ሊሚት 50 እንዳለ ኦብስትራክሽን 50 ሜትር ቆርቶታል የሆነ ጉዳት አለ ከ50 ሜትር በኋላ እያለ አይደለም። ሁልጊዜ ያው ቴምፖራሪ ማክሲመም ስፒድ ሊሚት ሞተር ወይ ላይ ስንሄድ 50 ምልክት ካለ በ50 ማክሲማም መሄድ እንዳለብን ነው የሚያሳየው። ስለዚህ ቴምፖራሪ ማክሲማም ስፒድ ሊሚት እዚህ ከፊት ለፊት ክሊርም ቢሆን ምንም ነገር ባይኖር መኪኖች ባይኖር ሃይዌይ ላይ 50 ከተጻፈ ግዴታ 50 መሄድ እንዳለብን ነው የሚያሳየው። ቀጣይ የምናየው ዋይ ዳዝ ዚስ ጃንክሽን ሃቭ ስቶፕ ሳይን ስቶፕ ላይን ኦን ዳት ራይት። እዚህ ጋር ሁለት ምልክት አለ፣ ስቶፕ የሚለው እዚህ ጋር ስቶፕ የሚለው። ሁልጊዜ ቅያስ ወይ ደግሞ ቲ ጃንክሽን ስንደርስ ሁልጊዜ የስቶፕ ከታችና ከላይ ምልክት እናያለን። መቆም ነው ያለብን፣ ምክንያቱ ጊቭ ፕራዮሪቲ ለሌሎች ቅድሚያ መስጠት እንዳለብን። ስፒድ ኦን ዘ ሜጀር ሮድ ኢዝ ስፒድ ኦን ዘ ሜጀር ሮድ ኢዝ ሪስትሪክትድ። ዋናው መንገድ ላይ ስንገባ ፍጥነቱ ያልተገደበ ነው እያለ ነው፣ ይሄ አይደለም። ቪዚቢሊቲ አሎንግ ዘ ሜጀር ሮድ ኢዝ ሪስትሪክትድ። ቪዚቢሊቲ ነው ዋና፣ ማየት ስለማንችል በዚህም በሁለቱም ማየት ስለማንችል ለዛ ነው ይሄ ስቶፕ ሳይን የተደረገው። ስለዚህ የሚሆነው መልሱ ቪዚቢሊቲ በጣም ሪስትሪክትድ የሆነ ስለማይታየን ለዛኔ ሁለት ተደርጎልናል፣ መቆም እንዳለብን እየነገሩን ነው። ቀጣይ የምናየው ዋት ዳዝ ዚስ አሮው ኦን ዘ ሮድ ሚን። እዚህ ጋር ባለ ሁለት መንገድ አለ። በግራ በኩል ያለው በቀኝ በኩል ያለው ወደ ግራ በቀኝ በኩል ያለው አሮው ቀስት ወደ ግራ እያመላከተን ነው። ምንድን ነው ነው ኢንትራንስ ኦን ዘ ሌፍት በግራ መግቢያ እንዳለ፣ ተርን ቱ ዮር ሳይድ ኦፍ ዘ ሮድ ተርን ቱ ዮር ሳይድ ኦፍ ዘ ሮድ ወደ ግራ ታጠፍ። ኦል ቬሂክልስ ተርን ሌፍት ሁሉም ወደ ግራ መታጠፍ እንዳለባቸው። ሮድ ቤንድስ ቱ ዘ ሌፍት ቀስቱ የሚያሳየው ደርበን ስናልፍ አንድ መኪና ተመልሰን ወደ ነበርንበት እንድንመለስ ነው የሚያሳየው። ምክንያቱ በዚህ ምክንያቱ ቱ ወይ መንገድ ነው። ደርበን ስናልፍ ተመልሰን ወደ ነበርንበት መስመር እንደምናልፍ። ስለዚህ የሆነ መልሱ ሪተርን ቱ ዮር ሳይድ ኦፍ ዘ ሮድ ወደ ግራ ያለበት መስመር ተመልሰን ወደ ነበርንበት መስመር እንድንመለስ የነገረን ነው ይህ ቀስት። ቀጣይ የምናየው ዋት ሹድ ዩ ዱ ዌን ዩ ሲ ዚስ አት ኤ ክሮስ ሮድ። መስቀለኛ መንገድ ይህንን ስናይ ምንድነው ማድረግ ያለብን ነው። ያው አውት ኦፍ ኦርደር ወይ ደግሞ ከስራ ውጭ ሆኗል ትራፊክ ላይቱ ነው የሚያሳየው። ይሄ ሜንቴን ስፒድ ሊሚት የነበርክበትን ስፒድ ሊሚት ያዝ እያለ ነው። ሴም ስፒድ ሊሚት ፋይንድ አናዘር ወይ ሌላ አይደለም። ኬሪ ኦን ግሬት ኬር በቃ ተጠንቅቀህ ቀስ ብለህ፣ ምክንያቱ አውት ኦፍ ኦርደር ስለሆነ ከስራ ውጭ ስለሆነ ትራፊክ ላይቱ ኬሪ ኦን ቀስ ብለን መቀጠል እንዳለብን፣ ያው ቀስ ብለን ግን ያው ፍጥነታችን ቀንሰን ከግራና ከቀኝ አይተን መሻገር እንዳለብን ነው የሚያሳየው። እዚህም የሆነ መልሶ ኬሪ ኦን ዊዝ ግሬት ኬር። ቀጣይ የምናየው 74ኛ ጥያቄ ዌን ሜይ ዩ ሳውንድ ዮር ሆርን። መቼ ነው ክላክስ የሚፈቀድልን? ሁልጊዜ ክላክስ የሚፈቀድልን ሌሎች እንድናስጠነቅቅ ነው። ቱ ዋርን አዘርስ ኦፍ ዴር ፐርሰንስ ነው የሚሆነው። እኛ ሌሎች ማስጠንቀቅ ስንፈልግ የዛኔ ክላክ እናደርጋለን። ቀጣይ ጥያቄ ዊች ሳይን ኢዝ ዩዝድ ፎር ጊቭዌይ ሳይን። ጊቭዌይ ማለት ቅድሚያ መስጠት እንዳለብን የሚያሳይ ምልክት የትኛው ነው? ሁልጊዜ የተገለበጠ ትሪያንግል ጊቭዌይ ነው የሚያሳየው። እኛ መቆየት እንዳለብን፣ ሌሎች ቅድሚያ ማሳለፍ እንዳለብን ነው የሚያሳይ። ቀጣይ የምናየው ዩ አር ኢን ዘ ሌፍት ሃንድ ሌን አት ትራፊክ ላይት ዌይቲንግ ቱ ተርን ሌፍት ዊች ሲግናልስ ሚንስ ዩ መስት ዌይት። ይህንን የምናየው ትራፊክ ላይት ላይ ቆመናል እና ወደ ግራ መታጠፍ አለብን። ዩ አር ኢን ዘ ሌፍት ሃንድ ሌን አት ትራፊክ ላይት የግራ መስመር ይዘናል፣ ቆመናል። ዌይቲንግ ቱ ተርን ሌፍት ወደ ግራ ለመታጠፍ። ዊች ሳይን ሚን ይመስል የትኛው ሳይን ነው መቆም አለብን? ስናየው ወደ ግራ የሚያሳየው እዚህ ጋር እለፉ የሚለው ነው። ወደ ግራ እዚህ ጋር እለፉ የሚለው ነው። ይሄ ለሁሉም እለፉ ነው የሚለው። ስለዚህ እዚህ ጋር ደግሞ ሁለቱም ምንም አይነት ምልክት አልተደረገበት ነው። የመጀመሪያ መልስ ቀይና ቢጫ ከተበራ ምንም አይነት አረንጓዴ የለውም። እዚህ የሚሆነው መልሱ መታጠፍ መቆም እንዳለብን ነው የሚያሳየው። ቀጣይ ዩ አር ስቶፕድ አት ሬልዌይ ክሮሲንግ። ባቡር የሚሻገርበት መሻገሪያ ላይ ደርሰናል። ዋት ሹድ ዩ ዱ ኢፍ ዘ ሬድ ላይትስ ኮንቲኒው ቱ ፍላሽ አፍተር ዘ ትሬን ሃዝ ጎን ባይ። ባቡሯ ኦልሬዲ አልፋ ከሄደች ግን መብራቱ ስቲል ቀይ ካለ እኛ ለምንድነው የምንቆመው? ያው ተጨማሪ ሌላ ባቡር ሊመጣ ሊቻል ስለሚችል አይታወቅም። እዚህ ማድረግ ያለብን ወይት ቆም ነው ያለብን። እዛ ማለፍ መሻገር የለብንም ሌሎች ሊመጡ እስከሚችሉ ቀይ እስካለ ድረስ። እዚህ ሳይን ሚን ሁልጊዜ ፎርግ የሚለው ካየን የሆነ ፊት ለፊት የተጠራቀመ ውሃ እንዳለ የሚያሳይ ነው። ፎርግ የሚለው ስናነብ እዚህ የሚሆነው መልሱ አንኢቭን ሮድስ አይሆንም። ሮድ ሄድ ብሪጅ ወር ደግሞ ዋተር አክሮስ ዘ ሮድ። ስለዚህ ከፊት ለፊታችን ውሃ እንዳለ የሚያሳይ ነው። ስለዚህ ሁልጊዜ ፎርግ የሚለው ስናነብ ከፊት ለፊታችን ውሃ እንዳለ መጠበቅ አለብን።
ዩ አር አባውት ቱ ኦቨርቴክ ዋት ሹድ ዩ ዱ ዌን ዩ ሲ ዲስ ሳይን። ልክ ደርበህ ለማለፍ አስበሃል፣ ግን ይህንን ምልክት አየን። ምን ማድረግ አለብን? ያው ሂድን ዲፕ ማለት የደበቀ የሆነ አደጋ የሚያመጣ ነገር እንዳለ ነው የሚያሳይ ከፊት ለፊታችን። ስለዚህ ሙቭ ቱ ዘ ራይት ቱ ጌት ቤተር ቪው፣ ወደ ቀኝ በደንብ እንዲታየኝ ወደ ቀኝ እንሆን እያለ ነው። ሌሎች መኪኖች በቀኝ ስለሚመጡ ይሄ አያስኬድም መልሱ። ኦቨርቴክ ዘ አዘርስ አስ ኩዊክሊ፣ ቶሎ በፍጥነትም ያው አደጋ ሊያመጣልም ስለሚችል ሆልድ ባክ አንቲል ዩ ካን ሲ ክሊርሊ፣ ወደኋላ ፍግፍግ በደንብ እስከሚታይ ድረስ ነው መልሶ ይሄ ነው። ሆልድ ባክ አንቲል ዩ ካን ሲ ክሊርሊ፣ ከፊት ለፊት በደንብ እስከምታይ ድረስ ጉድጓዱ ወይ ደግሞ ሊያመጣ የሚችለው ከፊት ለፊት ያለው ነገር፣ አለበዚያ ደርበ ማለፍ አይቻልም። ቀጣዩ የቬክል ስቴሽነሪ፣ ቆማለች፣ መኪናችን ቆማለች። ወይን መይ ዩዝ ኢትስ ሆርን፣ መቼ ነው ክላክሳችን የምንጠቀመው? ወይን አናዘር ሮድ ዩዘርስ ፖሰስ ዴንጀር፣ ከፊት ለፊት ሌላ ተጠቃሚ መኪና ካለ ወደ ጉዳት እየገባ ስናየው የዛኔ ይላል የመጀመሪያ። ወን ኢትስ ዩዝድ ኦንሊ ብሪፍሊ፣ ስለዚህ የሚሆነው መልሱ ይሄኛው። ወን አዘር ሮድ ዩዘርስ ፖሰስ ዴንጀር፣ ከፊት ለፊት የሆነ ችግር ሲያጋጥመው የሌላ ባለመኪና ስናይ የሆነ ችግር ካለ በቃ ሁልጊዜ ክላክሳችን እንጠቀማለን። ቀጣይ የምናየው ዋት ሪዝን ፎር ዘ ሃችድ ኤሪያ አሎንግ ዘ ሴንተር ኦፍ ዘ ሮድ። እዚህ ጋር የምናየው የተሰመረበት ቦታ በቀይ ምንድን ነው የሚያመለክተው እያለን ነው። ኢትስ ሰፓሬትድ ትራፊክ ፍሎው ኢን ኦፖዚት ዳይሬክሽን፣ ሌላ ኦፖዚት የሚመጡ ከተቃራኒ የሚመጡ መኪኖች ይለይ ነው ይላል። ኢትስ ቴምፖራሪ ማርኪንግ ቱ ዋን ኦፍ ዘ ሮድ ወርክስ፣ መንገድ እየተሰራ እንደሆነ የሚያሳይ ነው። ኢት ማርክስ አን ኤሪያ ቱ ቢ ዩዝድ ኦቨርቴኪንግ ሞተርሳይክል ደርቦ እንዲያልፉ የተሰራ ነው። ኢት ሰፓሬትስ ቱ ሳይድ ኦፍ ዘ ዱዋል ጌሬጅ ዌይ፣ ሁለቱም መንገደኞች የሚለያይ ነው። ኢት ሰፓሬትስ ትራፊክ ፍሎዊንግ ኢን ኦፖዚት ዳይሬክሽን፣ ከዚህኛው ከኦፖዚት ያለው ተቃራኒ ያለው መንገድ የሚለያይ ነው የሚለው። ስለዚህ ይሄኛው ይሆናል። ይሄ መሀል ላይ የሚለያይ ነው። ስለዚህ ኢት ሰፓሬትስ ትራፊክ ፍሎዊንግ ኢን ኦፖዚት ዳይሬክሽን ነው የሚሆነው ማለት ነው። ቀጣይ የምናየው ዊች ሳይን ሚንስ ኖ ኢንትሪ፣ መግባት አይቻልም። ሁልጊዜ ኖ ኢንትሪ ነጭ መስመር የተሰመረባት መግባት አይቻልም የሚለው ይህ ነው። እነዚህ የመጀመሪያው ያለው ኖ ስቶፒንግ ነው። ሁለተኛ ዌይቲንግ ሪስትሪክትድ አፕላይድ ነው። የናሽናል ስፒድ ሊሚት ነው። አራተኛ ነው የሆነው መልሶ ማለት ነው። ኖ ኢንትሪ መግባት አይቻልም። ቀጣይ ሃው ካን አይደንቲፋይ ትራፊክ ሳይንስ ዛት ጊቭስ ኦርደር፣ ኦርደር የሚሰጡ እንዴት ነው የምንለያቸው የምንችለው? ኦርደር የሚሰጡ ሁልጊዜ ክብ ናቸው። ስለዚህ they are square with brown አይደለም፣ they are square circle with red። እዚህ they are circle with red ኦርደር ነው የሚሆኑት። ሁልጊዜ ጊቭ ኦርደር በሰላሳ ሄድ የሆነ ነገር በዚህ እንደዚህ የሚለው የሚናገሩት ሁሉም ኦርደር የሚሰጡን እነሱ ናቸው። የሚያስጠነቅቁን ደግሞ ሁልጊዜ ትሪያንግል ናቸው። ትሪያንግል ሁልጊዜ ያስጠነቅቁናል። ክቦች ደግሞ ኦርደር ማድረግ ምን እንዳለብን ይነግሩናል። which arm signals tell you that the car you're following is going to pull up። ከነዚህ ምልክቶች የፍራቻ ሲበላሽብን የምናደርጋቸው ምልክቶች ናቸው። ምንድነው የሚለው ጥያቄው? መቆም የሚፈልግ ከሆነ የትኛው ነው ከነዚህ መቆም የፈለገው? ስለዚህ ወደ ታች ወደ የኛው ነው የሚሆነው መልሱ። ወደ ታች ወደ ላይ ካረገ ዝቅ ካረገልን እየቆምኩ ነው። የመጀመሪያው ወደ ግራ እየተጣጠፍኩ ነው። ክብ ከሆነ ሁልጊዜ ተቃራኒ ነው። ወደ ግራ እየተጣጠፍኩ ነው። ወደ ታች ወደ ላይ ካረገ ሁልጊዜ የሚሆነው መልሱ እሱ ነው። ወደ ታች ወደ ታይ ካረገ ቀስ እያልኩ ነው፣ ማረፍ እፈልጋለሁ፣ አሁን እዚህ አካባቢ ቆማለሁ እያለን ነው። ስለዚህ የሚሆነው ወደ ታች ከፍ እና ዝቅ ሲያደርገው እጁን የዛኔ መቆም ወይ ደግሞ ፑል አፕ እንደፈለገን እናስተውላለን። እዛ ቀጥለው ዌር ውድ ዩ ፋይንድ ግሪን ሪፍሌክቲቭስ ቱ ኦን ሞተር ዌይ። ሞተር ዌይ ላይ ስንሄድ የሚያንጸባርቅ አረንጓዴ የሚያንጸባርቅ ግሪን ሪፍሌክቲቭስ ቱ የት ልናገኘው እንችላለን? ሁልጊዜ እንደዚህ አይነት በመውጫ በኩል ነው የሚገኘው። ግሪን ከለር ያለው በመውጫ ነው። ቢጫ ደግሞ ወደ ቀኛችን ነው። መሀል መስመሮች ላይ ነጭ ነው። ወደ ግራ ደግሞ ቀይ ነው። ስለዚህ እነዚህን መሸምደድ አለባችሁ፣ ማወቅ አለባችሁ። አት ስሊፕ ሮድ ኢንትራንስ ኤንድ ኤግዚት፣ መግቢያና መውጫ። ሁልጊዜ መግቢያና መውጫ አረንጓዴ ነው። እዚህ የሚሆነው ሰው ስሊፕ ሮድ ኢንትራንስ ኤንድ ኤግዚት፣ መውጫና መግቢያ ከሆነ አረንጓዴ ነው። ቀጥለን you are on a motorway, a lorry has stopped in the right lane. What should you do when you see this sign on the lorry? ትልቁ ሎሪ ማለት ትልቅ መኪና ማለት ነው። ከኋላው እንደዚህ አይነት ምልክት አለ እና ምንድነው የሚያመለክተው እያለ ነው። በቀኝ በኩል ወይ ደግሞ በግራ በኩል ባለው ቀስት ማለት ነው። አሁን በዚህ ወደ ግራ በኩል ነው የሚያመለክተው።
ስለዚህ በሙቪንግ ቱ ዘ ራይት ሃንድ ሌን ፓስ ዘ ሎሪ ኦን ዘ ሌፍት፣ በሌፍት አድርገን ሎሪውን አልፈን የምንሄድ። ቀስ ብሎ ስለሚሄድ ሎሪ ትልቅ መኪና የሚያመለክተው ያው ቢጫ ነው። በዚህኛው አልፋችሁ ደርባችሁ ማለፍ እንደምትችሉ ነው የሚያሳዩ። ስለዚህ ተጠንቀን ደርበን ማለፍ እንደምንችል። ስለዚህ የሚሆነው ፓስ ዘ ሎሪ ኦን ዘ ሌፍት። ቀጣይ ዩ አር ኢን ታነል፣ ዋሻ ውስጥ ነን። ዩ ሲ ዲስ ሳይን፣ እንደዚህ አይነት ምልክት ካየን ያው መውጫ ነው። ዳይሬክሽን ቱ አን ኤመርጀንሲ ፔደስትሪያን፣ የእግረኛ መውጫ ነው። ስለዚህ ይሄኛው ነው የሚሆነው መልሱ። ዳይሬክሽን ቱ አን ኤመርጀንሲ ፔደስትሪያን ኤግዚት ነው የሚሆነው። ቀጣይ ዋት ዳዝ ዚስ ሳይን ሚን፣ ሁል ጊዜ ብራውን ወይ ደግሞ ቡናማ ከለር ካየን የቱሪስት አትራክሽን ነው። ስለዚህ ይሄ እንደምታዩት የባቡር ምልክት አለ። ስለዚህ ቀስት የሚያሳየው ወደዚህ የቱሪስት ቦታዎች እንዳሉ ነው የሚያሳየው። እዛ የኛው ቱሪስት አትራክሽን ይሆናል። ቀጣይ which diagram shows a hazard warning line፣ እነዚህ የምናያቸው መስመሮች የትኛው ነው ሃዛርድ ወይ ደግሞ ጉዳት ከፊት ለፊት አደጋ እንዳለ ተጠንቃችሁ ሂዱ ብሎ የሚያሳየን? እንደዚህ አይነት ረዣዥም መስመሮች ነው ወይስ መስመር የሌለው አንድ መስመር ብቻ ነው? ወይ ደግሞ መሀል ላይ የተቆራረጠ መስመር ወይ ደግሞ በዚህ ሁለት የተደረበ መስመር ቢጫ መስመር። ሁል ጊዜ እንደዚህ የተቆራረጠ መስመር ረዣዥም መስመሮች ሆኖ በትናንሽ የተቆራረጠ ካለ ሁል ጊዜ ጥንቃቄ ማድረግ እንዳለብን ይሄ ይሆናል መልሱ ማለት ነው። 91ኛ ጥያቄ ደርሰናል። ዋት ዳዝ ዚስ ሮድ ማርኪንግ ሳይን፣ ቅድም እንዳየነው ይሄኛው ረዣዥም ሆኖ ትናንሽ ክፍተት ካለው ሁል ጊዜ ከፊት ለፊት አደጋ አለ ማለት ነው። ስለዚህ ዩ አር አፕሮቺንግ የሃዛርድ ነው የሚሆነው። ከፊት ለፊት የሆነ አደጋ የታጠፈ ነው መንገዱም፣ ሜቢ የሆነ ገደል ሊኖረው ይችላል። ስለዚህ የሚሆነው ዩ አር አፕሮቺንግ የሃዛርድ፣ አብረን እየተጠጋ። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን፣ እንደዚህ አይነት ሁል ጊዜ ሳይን ስናይ ያው ቱ ዌይ መንገድ ነው። ቱ ዌይ ትራፊክ አክሮስ ዋን ዌይ ሮድ፣ ቱ ዌይ ትራፊክ ስትሬት ሄድ። ስለዚህ የሚሆነው ቱ ዌይ ትራፊክ ስትሬት ሄድ፣ ወደፊት ለፊት እንሄድ ሁለት አይነት መንገድ ይጠብቀናል፣ ቱ ዌይ ያለበት መንገድ። 93ኛ ጥያቄ ደርሰናል። which sign mean there will be two way traffic crossing your route ahead፣ የፊት ለፊታችን ያለው መንገድ ስንሄድ ቱ ዌይ ያለበት የሚያሳይ የትኛው ምስል የትኛው ሳይን ነው እያለን ነው። ስለዚህ ቱ ዌይ ከፊት ለፊታችን ካለ ቱ ዌይ መንገዱ ይሄኛው ይሆናል ማለት ነው። ስትሬት ከሆነ ግን ይሄኛው ይሆናል። ስለዚህ እነዚህ ሁለቱም እንዳያደናግራችሁ። ስትሬት ሄድ ካለ ያው ይሄኛው ቀጥ ያለው ይሆናል። ክሮስ ዮር ሩት ሄድ ከፊት ለፊት ያለው ካለ ደግሞ ይሄኛው ይሆናል። ዋት ሼፕ አር ትራፊክ ሳይንስ ጊቪንግ ኦርደር፣ ሁል ጊዜ ኦርደር የሚሰጡን ክብ ናቸው እንዳልነው ቅድም። ክብ ከሆነ ኦርደር ነው የሚሰጡን፣ ትሪያንግል ከሆነ ማስጠንቀቂያ ነው የሚያደርገው። ይሄኛው ዳይሬክሽን ነው የሚሰጠን፣ የአራት አንግል ደግሞ ኢንፎርሜሽን ይሰጠናል። ስለዚህ የሚሆነው መልሱ ክብ፣ ሁል ጊዜ ጊቪንግ ኦርደር ወይ ደግሞ በ30 መሄድ እንዳለብህ ወይ ደግሞ በ70 መሄድ እንዳለብህ ምናምን የሚያሳይ፣ ሁል ጊዜ በክብ እንደሌለብህ ነው የሚያሳየው። ስለዚህ ከዚህ በላይ እንዳታልፍ፣ ከ30 በላይ እንዳታልፍ ምናምን እያለ ያስጠነቅቀናል። ስለዚህ ጊቪንግ ኦርደር የሚያደርገው ክብ ነው። ዌር ሹድ ዩ ፋይንድ ዘ ፍላሽንግ ሬድ አምበር፣ ሁል ጊዜ ይህን ምልክት ስናይ በባቡር የተሰራ ምልክት ነው። ስለዚህ የሚሆነው መልሱ ሌቨል ክሮሲንግ። ሌቨል ክሮሲንግ ማለት ያው ከፍቶ እየተዘጋ ባቡሮችን የሚሻገሩበት ሰው እንደሚሻገርበት ዜብራ ክሮሲንግ፣ የነሱ የባቡር ደግሞ ሌቨል ክሮሲንግ ተብሎ ይጠራል። ይሄኛው እዛ የምናገኘው እንችላለን። ይሄ ምልክት ቀጣይ ዋት ዳዝ ዚስ ሳይን ሚን፣ ይሄ የምናየው ደግሞ የ20 ዞን ገብተናል ነው የሚያሳየው ምልክቱ። ፕሌስ ደግሞ እኔም የቦታው ስም ደግሞ ይጻፋል። እዚህ የሚሆነው ማክሲማም ስፒድ ሊሚት ዊዝ ትራፊክ ካሚንግ፣ ማክሲማም ስፒድ ሊሚቱ ነው 20 እያለን ነው። 20 ካርስ ኦንሊ፣ 20 ካር ብቻ ነው ፓርክ ማድረግ የሚችለው። ሚኒማም ስፒድ ሊሚት ሁልጊዜ ማክሲማም እና ሚኒማም እንዳያደናግረን፣ ሁልጊዜ ማክሲማም ሲሆን በቀይ ሚኒማም ሲሆን ደግሞ በሰማያዊ ነው የሚሆነው። ኦንሊ 20 ካር አላውድ አት ታይም። ስለዚህ የሚሆነው መልሱ ማክሲማም ስፒድ ሊሚት በ20 ማክሲማም ስፒድ ሊሚት መሄድ እንዳለብን ነው የሚያሳየው። የቦታው ስም ደግሞ ይገልጽልናል። የሚሆነው ይሄ ማክሲማም ስፒድ ሊሚት ዊዝ ትራፊክ ካሚንግ። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን፣ እንደዚህ አይነት ምልክቶች ሁል ጊዜ ስናይ የተዘጋ ነው። ስለዚህ ክሎዝድ እንደሆነ ያሳያል። ስለዚህ ከነዚህ ራይት ሃንድ ሌን ሄድ ኢዝ ናሮው፣ ጠባብ ነው እያለን አይደለም። ራይት ሃንድ ሌን ወደ ተርኒንግ ራይት ወደ ቀኝ ታጥፍ ነው አይደለም። ወደ ራይት ይህም አይደለም። ራይት ሃንድ ሌን ኢዝ ክሎዝድ፣ የቀኝ መስመር ያለው የተዘጋ ነው። ስለዚህ የተዘጋ የሚለው ሁል ጊዜ እንመርጣለን። ምክንያቱም በቀይ እንደዚህ አይነት የተዘጋ መስመር ከሆነ ወደ ሌሎች መስመር ቀይረ መሄድ እንዳለብን ነው የሚያሳየው። ዋት ዳዝ ዚስ ሳይን ሚን፣
እንደዚህ አይነት ካየን ሁል ጊዜ ሞተርዌይ ላይ አብዛኛው የምናየው ያው ሞተርዌይ ያለው ሪስትሪክሽን ቆሟል ማለት ነው። ስለዚህ ኢንድ ኦፍ ሪስትሪክሽን ይሆናል። ምንም አይነት ሪስትሪክሽን የለውም። ወይ ደግሞ የተገደበ ለምሳሌ በ50 በ70 ሂድ በዚህ ሂድ ምናምን ወይ ደግሞ አትሂድ በዚህ መስመር ምናምን የሚለው ሞተርዌይ ላይ የሚጻፍ ነው። ስለዚህ ምንም አይነት ሪስትሪክሽን የለውም እንደፈለግን መሄድ እንችላለን። ናሽናል ስፒድ ሊሚታችን ጠብቀን። ስለዚህ የሚሆነው ኢንድ ኦፍ ሪስትሪክሽን መልሱ። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን? እንደዚህ አይነት ካደረግን ሁል ጊዜ ትሪያንግል ሆኖ የተገለበጠ ከሆነ ቅድሚያ ስጥ ማለት ነው። ስለዚህ ከታች የሚያሳየን ደግሞ ባቡር ነው። ስለዚህ የባቡር ቅድሚያ ስጥ ጊቭ ዌይ ቱ ትራምስ ነው የሚሆነው። ትራም ማለት የውስጥ የከተማ ባቡሮች ናቸው። እነሱ ጊቭ ዌይ ቅድሚያ ስጥ ይሆናል መልሱ። ቀጣይ የምናየው ዊች ታይፕ ኦፍ ሳይን ቴልስ ዩ ዋት ዩ መስት ኖት ዱ? ምንም ማድረግ እንደሌለብህ የሚያሳየው የትኛው ነው እያለን ነው። እዚህ ቀይ ሁልጊዜ ማስጠንቀቂያ ነው ማድረግ እንደማትችል። ስለዚህ መስናት ምንም ነገር ማድረግ እንደማትችል ለምሳሌ መግባት አትችልም ሊል ይችላል ኤክስ አድርጎ ወይ ደግሞ መቆም አትችልም ወይ ደግሞ 30 በላይ መሄድ አትችልም ወይ ከ20 በላይ መሄድ አትችልም። የሚያሳየው ሁልጊዜ ቀይ ይሆናል መልሱ ማለት ነው። ቀጣይ ዩ አር ድራይቪንግ ኢን ኤ ቢዚ ትራፊክ፣ በጣም ቢዚ የሆነው ትራፊክ እየነዳን ነው። ዩ ዋንት ቱ ፑል አፕ ጀስት አፍተር ኤ ጃንክሽን ኦን ዘ ሌፍት፣ ቅያሱን ልክ ካለፍነው በኋላ በግራ በኩል እንቆም ፈለግን። ዌን ሹድ ዩ ሲግናል? መቼ ነው ሲግናል የምናደርገው? ኦልሬዲ ከቅያሱ አልፈን ነው የምንቆመው። ስለዚህ ከቅያሱ በፊት ካበራን ወደ ቅያሱ የምንታጠፍ ነው የሚመስላቸው። ስለዚህ ሁልጊዜ ቅያሱን ስናልፍ ነው የምናብራው። ስለዚህ የሚሆነው መልሱ ጀስት ቢፎር አይደለም የሚሆነው ኢፍ ዩ አር ፓሲንግ ኦር ጀስት አፍተር። ይሄኛው ነው ልክ ስናልፈው ወይ ደግሞ አፍተር ከቅያሱ በኋላ ነው እናብራው። ዋት ኢዝ ዘ ፐርፖዝ ኦፍ ትራያንግል ሼፕድ ሳይን? ሁልጊዜ ትራያንግል ሼፕ ሳይን ስናይ ያው ክቡ ኦርደር ይሰጠናል። እንደዚህ ነው ማድረግ ያለባችሁ። ትሪያንግሉ ደግሞ ማስጠንቀቂያ ነው። ስለዚህ ምንም ነገር እንዳታደርጉ፣ የሆነ ነገር አለ ከፊት ለፊት አደጋ አለ፣ ከፊት ለፊት ሁለት ቱዌይ መንገድ አለ፣ ብዙ ነገር ይነግረናል። ስለዚህ ዋርኒንግ ነው የሚሰጠን፣ ያስጠነቅቀናል። ቀጣይ የምናየው ዊች ሳይን ኢንፎርም ዩ ዛት ዩ አር ካሚንግ ቱ ኤ ኖ ትሩ ሮድ? ምንም መሄጃ የሌለበት መንገድ። ስለዚህ ይሄኛው ይሆናል መልሱ። በቀይ የተዘጋ መስመር ከፊት ለፊት ኖ ትሩ ሄድ፣ ምንም መሄጃ የለውም መንገዱ ተዘግተዋል ማለት ነው። ቀጣይ የምናየው ዋት ኢዝ ዘ ሳይን ዋርንስ ዩ ኦፍ ዜብራ? ዜብራ ክሮሲንግ የሚያሳይን የትኛው ነው እያለ ነው። ስለዚህ ያው ከታች የተመለከትን ያለ ነው መስመር የተሰመረበት ነጠብጣብ የዜብራ ምልክት ነው። እዚህ ይሄኛው አንደኛው ይሆናል ማለት ነው። ቀጣይ ዌር ዊል ዩ ፋይንድ ዲስ ሮድ ማርኪንግ? እንደዚህ አይነት ሮድ ማርኪንግ የት ልናገኘው እንችላለን? ሁልጊዜ እንደዚህ አይነት የትንሽዬ አደባባይ እንዳለ ነው የሚያሳየው። ስለዚህ ሚኒ ራውንድ አባውት ብለን እንጠራዋለን። እዚህ ያው መልሱ የሚሆነው አት ሚኒ ራውንድ አባውት። ቀጣይ ዋት ዳዝ ዚስ ሳይን ሚን? ሁልጊዜ በሰማያዊ ክብ ካገኘን ሚኒ ራውንድ አባውት ነው። በቀይ ከሆነ ደግሞ በጥቁር ሰርክሎች ኖርማል ራውንድ አባውት ነው። ስለዚህ እንደዚህ አይነት በሰማያዊ ካገኘን ሚኒ ራውንድ አባውት እንደሆነ እንገነዘባለን። ይሄኛው የምናየው ምልክት ምንድነው? ዋት ዳዝ ዚስ ሳይን ሚን? ይሄ ምልክት ሁልጊዜ የስፒድ ብሬከር ተብሎ የሚጠራ እኛ ሀገር፣ እዚህ ሀገር ደግሞ ሃምፕስ ኢን ዘ ሮድ ተብሎ ይጠራሉ። ስለዚህ ሃምፕስ መንገዱ ላይ ያለው ሃምፕስ ተብሎ ይጠራሉ። ይሄኛው ሃምፕስ ኢን ዘ ሮድ ይሆናል መልሱ። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን? እንደዚህ አይነት ምልክት ስናይ ያው ከፊት ለፊት አደጋ እንዳለ የውሃ አደጋ፣ ውሃ ወይ ደግሞ ወንዝ ወይ ደግሞ ሪቨር ከፊት ለፊት የሆነ ውሃ ነገር ካለ ጠርዝ ካለ እዛ ጋር ላለመግባት የሚያሳየን ነው። ስለዚህ ያው ይሄኛው ይሆናል መልሱ። ምክንያቱም የሚያሳየን የወንዝ ምልክት ነው ያለበት። የኪው ሳይድ ኦር ሪቨር ባንክ ብለን እንመልሳለን። ዋት ዳዝ ዚስ ሳይን ሚን? ሁልጊዜ ክቦች ኦርደር የሚሰጡ ናቸው። ያው አትግቡ እያለን ነው። ስለዚህ የሚሆነው መልሱ ኖ ኢንትሪ ወይ ደግሞ ምንም አይነት መግቢያ አይቻልም፣ መግባት አይቻልም፣ መውጣት ብቻ ነው የሚቻለው። ወይ የሆነ መግባት ማትችልበት መንገድ ካለ እንደዚህ አይነት ምልክት ነው የሚያሳየው። እዚህ ኖ ኢንትሪ ይሆናል መልሱ። ቀጣይ ዋት ሜሴጅ አር ጊቨን ባይ ሰርኩላር ትራፊክ ሳይን ዛት ሃዝ ብሉ ባክግራውንድ? ብሉ ባክግራውንድ ያለው እንደዚህ አይነት ምልክት ምን አይነት ምልክት ሊያሳየን ይችላል ይላል። ዘ ጊቭ ቴምፖራሪ ዳይሬክሽን ዱሪንግ ዳይቨርዥን፣ ቴምፖራሪ የሆነ ጊዜያዊ የሆነ ምልክቶች ያሳያል ይላል። አይደለም። ዘ ጊቭ ሞተር ወይ ኢንፎርሜሽን፣ የሞተር ወይ ኢንፎርሜሽን ይሰጣል። ዘ ጊቭ ዳይሬክሽን ቱ ፓርክ፣ ያው ወደ መኪና ፓርክ ያለበት ያሳያል። ዘ ጊቭ ማንዳቶሪ ኢንስትራክሽን፣ አስፈላጊ የሆነ
ኢንስትራክሽኖች ይሰጣል። ይሄኛው ነው የሚሆነው መልሱ። ማንዳቶሪ የሆነ አስፈላጊ የሆነ አንዳንድ ነገሮች ይነግረናል። ቀጣይ ዋት ዳዝ ዚስ ሳይን ሚን? እንደዚህ አይነት ምልክት ካለ መታጠፍ አይቻልም ነው። ስለዚህ ይሄኛው ወደ ቀኝ ነው የሚያመለክተው የታጠፈበት ያለው። ስለዚህ ሮድ ኦን ዘ ራይት ኢዝ ክሎዝድ አይደለም። ኖ ተርን ቱ ራይት መታጠፍ አንችልም። ስለዚህ ይሄኛው ይሆናል። መታጠፍ ወደ ቀኝ አይቻልም ማለት ነው። ቀጣይ ዋት ዳዝ ዚስ ሳይን ሚን? እንደዚህ አይነት ምልክት ካገኘን ምንድነው? ያው ሳይክል ከፊት ለፊት የሳይክል መንገድ ስላለ ሳይክሎች ስላሉ ያው ተጠንቀቅ ነው። ስለዚህ ሳይክለስ መስት ዲስማውንት ሳይክል ሩት ሄድ፣ ያ ከፊት ለፊት ያው የሳይክል መንገድ እንዳለ ነው የሚያሳየው። ስለዚህ ተጠንቅቀን አለመሄድ እንዳለብን። ክብ ሳይክል ቢሆን ግን ሳይክል መግባት አይቻልም። እዛ ቦታ ነው መሆን የነበረበት መሆን የሚችለው። ስለዚህ በትሪያንግል ክብ ትሪያንግል ሳይክል ውስጥ የገባ ከሆነ ግን ከፊት ለፊት ሳይክሎች ስላሉ መጠንቀቅ እንዳለብን ነው። የምናየው ዋት ኢንፎርሜሽን ውድ ዩ ሾውን ኢን ኤ ትሪያንግል ሮድ ሳይን? ሁልጊዜ በትሪያንግል ምን አይነት ምልክት ልናይ እንችላለን? ማስጠንቀቂያ ነው። ስለዚህ ከነዚህ ማስጠንቀቂያ ምንድነው የሚሆነው? ሮድ ናሮው መንገዱ እየጠበበ እየሄደ ነው። ከጠበበ ያው አደጋ ሊያጋጥም ይችላል። ኪፕ ሌፍት ወደ ግራ ያዝ። ሄድ ኦንሊ ወደ ፊት ለፊት ብቻ ሄድ። ሚኒመም ስፒድ። ስለዚህ ሁል ጊዜ ሮድ ከፊት ለፊት እየጠበበ ሲሄድ አደጋ እንዳለ ነው የሚያመለክተው። ስለዚህ ጥንቃቄ ደግሞ የጥንቃቄ ትሪያንግል ደግሞ የጥንቃቄ ምልክት ነው። ስለዚህ ሮድ ከፊት ለፊት ሮዱን ከጠበበ ኦልሬዲ ችግር ስላለ ከፊት ለፊታችን አደጋ ስላለ ይሄኛው ይሆናል መልሱ፣ ሮድ ናሮው። ቀጣይ ዋት ዳዝ ዚስ ሳይን? ሞተር ዌይ ሳይን። ሁልጊዜ በጥቁር ውስጥ ካለ የሞተር ዌይ ሳይን ነው የሚያሳየን ወደ ሌላ መስመር ቀይሩ ነው። ስለዚህ ምልክቱ ወደ ጎን ያለው ቼንጅ ኦፖዚት የሬጅ ዌይ ሳይሆን ቼንጅ ሌን። ሌን ማለት መስመር ነው። ስለዚህ መስመር መቀየር እንዳለብን ወደ ግራችን ነው ያመለከተው። ስለዚህ ሌፍት ሌን መቀየር እንዳለብን ነው የሚያሳየው። ስለዚህ የሚሆነው መልሱ ቼንጅ ዘ ሌን ኦን ዮር ሌፍት። ቀጣይ የምናየው ዋት ዳዝ ዚስ ሳይን ሚን? እንደዚህ አይነት ምልክት ካየን ማስጠንቀቂያ ነው። አረንጓዴ ትሪያንግል እንዳልኳችሁ። ስለዚህ ከፊት ለፊት ባቡር ስላለ ተጠንቀቁ ነው የሚሆነው መልሱ። ትራምስ። ስለዚህ ኦንካሚንግ ትራምስ፣ ትራምስ ክሮሲንግ ሄድ፣ ኖ ትራምስ ሄድ፣ ትራምስ ኦንሊ። ስለዚህ ትራምስ እዚህ ከፊት ለፊት የከተማ ባቡሮች ስላሉ መጠንቀቅ ነው የሚሆነው። ስለዚህ ትራፊክ ክሮሲንግ ሄድ ነው የሚሆነው። ቀጣይ ዋት ዳዝ ዚስ ሳይን ሚን? እንደዚህ አይነት ካየን ሁል ጊዜ እንዳያችሁት ምልክቱ 10% እየቀነሰ እየሄደ ነው። ዳውን ሂል። ስለዚህ ዳውን ሂል ነው የሚሆነው። ዳውን ዋርድ ነው፣ ወደ ታች እየሆነ የቀነሰ መንገዱ እየሄደ ስላለ። ስለዚህ ስቲፕ ሂል ዳውን ዋርድ፣ ስቲፕ ሂል አፕዋርድ፣ ወደ ላይ ከፍ ካለ ደግሞ አፕዋርድ እንለዋለን። ስለዚህ የሚሆነው መልሱ ስቲፕ ሂል ዳውን ዋርድ፣ ወደ ታች። ዊች ቀጣይ የምናየው ዊች ሳይን ሚን ዩ ሃቭ ፕራዮሪቲ ኦቨር ኦንካሚንግ ቬሂክል? ለሚመጡ መኪና እና ቅድሚያ ያለን የትኛው ምልክት ነው ከነዚህ ያለን ነው። ስለዚህ ሁል ጊዜ ከሱ ትልቁ በእኛ በኩል በዚህ ካለ ቅድሚያ እኛ ያለን ማለት ነው። ትንሹ ደግሞ እነሱን ቅድሚያ ያላቸው የሚሆነው መልሱ ይሄኛው ነው። ቀጣይ ዋት ዳዝ ዚስ ሳይን ሚን? እንደዚህ አይነት ካየን ከፊት ለፊት ባቡሮች ወይ ደግሞ ትራሞች አሉ ያለን ነው። ሩትስ ፎር ትራምስ ይሆናል መልሱ። ስለዚህ ሩትስ ከፊት ለፊት መንገድ የባቡር መንገዶች እንዳሉ። ቀጣይ ዌር ውድ ዩ ሲ ዚስ ሮድ ማርኪንግ? እንደዚህ አይነት ምልክቶች ካየን የት ልናገኘው እንችላለን? ሁልጊዜ ስፒድ ብሬከር አካባቢ ስንደርስ እንደዚህ አይነት ምልክት አለ። ስለዚህ ከእነዚህ የሚሆነው አት ትራፊክ ላይት፣ ኒር ኤ ሌቨል ክሮሲንግ የባቡር መሻገሪያ ነው። አት ጃንክሽን ቅያስ ላይ አይደለም። አት ሃምፕስ፣ ሃምፕስ ማለት ያው ስፒድ ብሬከር ተብሎ የሚጠራው እኛ ሀገር ሃምፕስ ተብሎ ነው እዚህ ሀገር የሚጠራው። ኦን ሮድ ሃምፕስ ይሆናል መልሱ ማለት ነው። ቀጣይ ዌር ውድ ዩ ሲ ኮንትራፍሎ ባስ ሌን? ኮንትራፍሎ ማለት ያው ተቃራኒ ማለት ነው። መኪኖች ወደ ፊት ለፊት ይሄዳሉ፣ ባሱ ደግሞ ወደዚህ ይመጣል፣ አንድ መስመር ሆኖ ማለት ነው። ስለዚህ የት ልናየው እንችላለን? ኦን ኤ ዱዋል ካሬጅ ዌይ፣ ኦን አን አርባን ሞተር ዌይ፣ ኦን ራውንድ ባውት አደባባይ ላይ፣ ኦን ዋን ዌይ ስትሪት። ዋን ዌይ ስትሪት ሁልጊዜ ያው ዋን ዌይ ስትሪት ልናገኘው እንችላለን። ምክንያቱም አንድ መስመር ላይ ነው ያለው። በአንድ መስመር የተለያየ እንዳለ ነው የሚያመለክተው። ቀጣይ ዊች ሳይን ሚንስ ዘ ኤንድ ኦፍ ዘ ዱዋል ካሬጅ ዌይ? ዱዋል ካሬጅ ዌይ አልቋል የሚለው የሚያሳየን የተኛው ነው። ስለዚህ እዚህ አራተኛ ላይ የምታዩት ወደ አንድ መጥቷል። እዚህ ያው ባለ ሁለቱ አልቆ ወደ አንድ እንደሆነ ነው የሚያሳይ። ቀጣይ ዋት ዳዝ ዚስ ሳይን ሚን? ሁልጊዜ እንደዚህ ሁለት አረው ካለ ከፊት ለፊት ባለ ሁለት መንገድ አለ፣ ወደ ግራና ወደ ቀኝ የሚወስድ መንገድ አለ እያለን ነው። ስለዚህ ወደ ጎን እንደዚህ ከተኙ
ቱ ዌይ ትራፊክ ስትሬት አሄድ ከፊት ለፊት ቱ ዌይ ትራፊክ እንዳለ፣ ቱ ዌይ ትራፊክ ኦቨር ብሪጅ በድልድይ ላይ ቱ ዌይ ትራፊክ እንዳለ፣ ቱ ዌይ ትራፊክ ክሮሲንግ ኦን ዋን ዌይ ሮድ በዋን ዌይ መንገድ ቱ ዌይ ትራፊክ እንዳለ፣ ቱ ዌይ ትራፊክ ክሮሲንግ ኢን ቱ ዌይ ሮድ በቱ ዌይ ሮድ። እዚህ ሁሉ ጊዜ የሚሆነው ቱ ዌይ ትራፊክ ኦን ዋን ዌይ ሮድ ነው የሚሆነው፣ በአንድ መንገድ ሁለት መኪና እንደሚያልፍ። ቱ ዌይ ትራፊክ ስትሬት አሄድ፣ እነዚህ ሁለቱም እንደዚህ ቢቆሙ ኑሮ ወደ ቀጥታ ስትሬት አሄድ እንለው ነበር። አሁን ወደዚህ ወደ ጎን ስላሉ ቱ ዌይ ክሮሲንግ ኢን ዋን ዌይ ሮድ ነው የሚሆነው መልሱ። ቀጣይ ዋት ዳዝ ሳይን ሚን? እንደዚህ አይነት ምልክት ካየን ዳይቨርዥን ነው። ያው ዳይቨርዥን ሩት ተብሎ ይጠራል። የዳይቨርዥን ምልክት ዋት ሹድ ዩ ዱ ዌን ዩ አፕሮች ትራፊክ ላይት ዛት ሃዝ ቢን ሬድ ኤንድ አምበር ሾዊንግ ቱጌዘር? ቢጫና ቀይ ትራፊክ ላይት የሚያሳይ ከሆነ ምንድነው ማድረግ ያለብን ነው። ፓስ ዘ ላይት ኢፍ ዘ ሮድ ኢዝ ክሊር፣ ያው ምንም ነገር ከሌለ መንገዱን ተሻግረን እንሂድ። ዌይት ፎር ዘ ግሪን፣ አረንጓዴ እስከሚመጣ መጠበቅ። ሁል ጊዜ ያው አረንጓዴ ሲሆን ነው ብቻ መሻገር ያለብን። ይሄ ይሆናል መልሱ ማለት ነው። ቀጣይ ዋት ዳዝ ሳይን ሚን? እንደዚህ አይነት ካየን ምንድነው ምልክቱ እያለ ነው። የራሳቸው የባስና የሳይክል መንገድ አላቸው ማለት ነው። እዚህ ዊዝ ፍሎው ፓስ ኤንድ ሌን፣ ዊዝ ፍሎው ፓስ ኤንድ ሳይክል ሌን እያለ ነው። ስለዚህ ኮንትራ ፍሎው ከሆነ ተቃራኒ ነው። ዊዝ ፍሎው ደግሞ አንድ መንገድ ነው። እዚህ ጋር አሁን በአንድ መንገዱ ነው የተለየ የእነሱ ባስ እና የሳይክል መንገድ ስላለ እዚህ ዊዝ ፍሎው ባስ ኤንድ ሳይክል ሌን ይላል። ቀጣይ ዌን ሜይ ዩ ዩዝ ሃዛርድ ዋርኒንግ ላይት ዋይል ዩ አር ድራይቪንግ? የአደጋ መብራት መቼ ነው ማብራት ነው ያለብን እያለ ነው። ኢንስቴድ ኦፍ ሳውንዲንግ ሆርን ኢን ቢልት አፕ ኤሪያ ቢትዊን 5 to 7፣ ይሄ ክላክሳችን ከማድረግ እዛ ብንጠቀም እያለን ነው አይደለም። አፍተር ዋርኒንግ ሳይን ኦፍ አኒማል፣ እንስሳዎች ከፊት ለፊት አለ የሚል ምልክት ካየን በኋላ ይላል። ይሄም አይደለም። ኦን ሞተር ዌይ አንሪስትሪክትድ ዋል ካሬጅ ዌይ ቱ ዋርን ኦፍ ኤ ዋዘር ሃድ፣ ከፊት ለፊት ሌላ ሞተር ዌይ ኦር አንሪስትሪክትድ ዋል ካሬጅ ዌይ ቱ ዋርን ኦፍ ኤ ሃዛርድ ሄድ። ያው ከፊት ለፊታችን አደጋ ካለ ለሌላ ለማስጠንቀቅ ሁልጊዜ ሃዛርድ ዋርኒንግ ላይት እንጠቀማለን። ያው ጥያቄው ላይ መልሱ አለ። ሃዛርድ ዋርኒንግ ላይት ከፊት ለፊት ሃዛርድ ካለ ጉዳት የሚያመጣ ነገር እሱ ይሆናል መልሱ ማለት ነው። ናሽናል ስፒድ ሊሚት የትኛው ነው? ከነዚህ ይመልሱ። እናንተን እድል ስጣችሁ። ሁልጊዜ ይሄኛው በጥቁር ለጎን የተሰመረ ናሽናል ስፒድ ሊሚት ነው የሚያሳየው። የዚህ ሀገር ናሽናል ስፒድ ሊሚት 70 ነው። ሆነ ሲንግል ካሬጅ ዌይ ካላችሁ ደግሞ 60 ነው። ለትላልቅ መኪኖች ደግሞ 60 ነው። ለትላልቅ መኪኖች ደግሞ ሲንግል ከሆነ 50 ነው። የ10 ትቀነሳላችሁ። እንደዛ እያለ እነሱን በደንብ ማጥናት አለባችሁ። ቀጣይ ዋት ዳዝ 25 ሚን ኦን ዲስ ሞተር ዌይ ሳይን? እዚህ ጋር 25 ተብሎ የተጻፉ ለምንድን ነው የሚያሳየው እያለ ነው። ስለዚህ መልሱ የሚሆነው the number of the next junction፣ የመውጫው ቁጥር ነው እያሳየን ያለው። 25ኛ መውጫ ቁጥር ነው። ይሄ ይሆናል መልሱ። ዋት ዳዝ ሳይን ዊዝ ብራውን ባክግራውንድ? ሁልጊዜ ብራውን፣ ቅድም እንዳልኳችሁ ብራውን ባክግራውንድ ካለ የቱሪስት አትራክሽን ነው። ስለዚህ ቱሪስት አትራክሽን ቦታዎች በዚህ በኩል በግራ በኩል አለ እያለ ነው። ዋት ሹድ ዩ ቢ አዌር ኢፍ ዩ አር ጀስት ፓስ ዲስ ሳይን? እንደዚህ አይነት ልክ አልፈ ነው ከሄድ እንደዚህ አይነት ምልክት ምንድነው መጠንቀቅ ያለብን እያለ ነው። there is a single track road፣ አንድ መንገድ ብቻ እንዳለ። one way lane is used፣ አንድ መስመር ብቻ ነው የተጠቀምንበት። cannot stop on the road፣ መቆም እንደማችል። all traffic is going one way፣ ሁሉም መንገደኞች ወደ አንድ እየሄዱ እንዳለ። እዚህ all traffic ሁሉም መንገደኞች going one way ወደ አንድ መንገድ እየሄዱ። ቀጣይ what do the long white lines along the center of the head? እንደዚህ አይነት ረዣዥም ቅድም አይተነው ነበር። ይሄ ጥያቄ ረዣዥም መስመሮች ካሉ ምንድነው የሚያሳየው? ሁልጊዜ ሃዛርድ፣ የፊት ለፊት ጉዳት እንዳለ፣ ጉዳት የሚያመጣ ነገር እንዳለ ተጠንቀቅ ማለት ነው። how will police officer in patrol vehicle signals for you to stop? እንዴት አድርጎ ነው የፖሊስ ኦፊሰር ሊያቆመን የሚችለው እያለ ነው። ሁልጊዜ መብራቱ ያበራና መብራት ካበራልን ከዛ ወደ ሌፍት ኢንዲኬተር አድርጎ ወደዚህ ቁሙ ይለናል። ስለዚህ ይሄኛው ይሆናል መልሱ። መብራቱ ካበራ ወደ ግራ ራቻ አብርቶ ወደዛ እንድንቆም ያደርገናል። እነዚህ ይመስላሉ። አብዛኛው ሁሉም ሰርተናቸዋል። በጣም ሆፕፉሊ በደንብ እንደምታጠኑ፣ በደንብ በቪዲዮ እንደምትከታተሉ ተስፋ አድርጋለሁ። የቀሩትን ቪዲዮዎች ደግሞ እና ቀጣይ ቪዲዮዎችን የምለቅላችሁ ለማየት በደንብ ለመከታተል ሰብስክራይብ በማድረግ ተከታተሉኝ። በጣም አመሰግናለሁ። መልካም ውሎ፣ መልካም ቀን።